መቃብርን ላይ ሄደ የቅዱሱን አጽም በመሳም የስጋ ደዌ ብቻ አይደለም የምትፈወሰው ይልሃል። የኃጢአት ይቅርታንም ታገኛለህ ብላ ትላለች ኦርቶዶክስ ቤተክርስቲያን ማለት ነው። የኃጢአት ይቅርታ ማለት የዘላለምን ሕይወት ታገኛለህ ብላ ታስተምራለች። እንግዲህ የምታዩት ነገር ምናልባት ሊያስፈራችሁ ሊያስደነግጣችሁ ይችላል። አንዳንዶቻችሁን እርግፍ ስል እኔ ልርገፍ አባቴ እያሉ ተሸክሞ ሲሄድ እሳቸው አጽም ሲፈልስ በእውነቱ እና አቡነ አኖሬዎስ አጽማቸው እርግፍ ስል እኔ ልርገፍ አባቴ እያሉ ተሸክሞ ሲሄዱ ከአጽማቸው የሚወጣው መዓዛ ከሩቅ ልብን ነፍስን ከስጋ ይለይ ነበረ። መግነዛቸውን የነካ ሁሉ ይፈወሳል። እንዲያውም ፈውስ ለማግኘት የሚሯሯጠው ሕዝብ አንዱን ቀጭን ላይ እግሩ ላይ ቁመውበት ተሰበረ። ያንኑን ራሱ ደግሞ በመግነዛቸው ፈወሱ። የትኛው መጽሐፍት ላይ ምዕራፍ ስንት ቁጥር ስንት እኔ የሰበካችሁ ከ27ቱ የአዲስ ኪዳን ቅዱሳት መጽሐፍ በጣም ስፒሪቴ ተቆጣ ታውቃለህ። ኢየሱስ የእግዚአብሔር ልጅ እኮ ጌታ እኮ ነው። አንተ ወይኔ ኤርሚያስ ጌታ ባይደርስልህ ኖሮ ወንድሞቼ እንዴት ለዚህ አይነት አጽም ኢየሱስ ያድናል ስንልህ እንዴት ብለህ አይንን ታፈጣለህ፣ አይንሽን ታፈጫለሽ፣ ትቆጫለሽ፣ ትራገሚያለሽ፣ ትሳደቢያለሽ። በእህትሽ በኩል፣ በአክስት በኩል፣ በወንድም በኩል፣ በእናት በኩል፣ በሚስት በኩል፣ በአባት በኩል፣ በአያት በኩል፣ በአጎት በኩል፣ በስራ በኩል፣ በጓደኞች ማለት ነው። እግዚአብሔር ስንት ጊዜ ለመነህ፣ ስንት ጊዜ ጨቀጨቀህ። እሺ እንደዚህ እናደርግና እንግዲህ የምታዩት ነገር ምናልባት ሊያስፈራችሁ ሊያስደነግጣችሁ ይችላል። አንዳንዶቻችሁን እርግፍ ስል እኔ ልርገፍ አባቴ እያሉ ተሸክሞ ሲሄድ እሳቸው አጽም ሲፈልስ በእውነቱ እና አቡነ አኖሬዎስ አጽማቸው እርግፍ ስል እኔ ልርገፍ አባቴ እያሉ ተሸክሞ ሲሄዱ ከአጽማቸው የሚወጣው መዓዛ ከሩቅ ልብን ነፍስን ከስጋ ይለይ ነበረ። መግነዛቸውን የነካ ሁሉ ይፈወሳል። እንዲያውም ፈውስ ለማግኘት የሚሯሯጠው ሕዝብ አንዱን ቀጭን ላይ እግሩ ላይ ቁመውበት ተሰበረ። ያንኑን ራሱ ደግሞ በመግነዛቸው ፈወሱት። አላል ምልክቱን የስመጣ ይሄ ነው፣ የጠፋው መብራት ይበራል አሉ። መብራቱን አጥፋው ተባሉ። የጠፋው መብራት ግንቦት 12 ቀን ቦግ ብሎ ሲበራ ተክለ ሃይማኖት መምጣታቸው በዚህ ታወቀ ማለት ነው። ተሸክሙ ኦኬ። ይሄ እንግዲህ በቤተክርስቲያኒቱ መጽሐፍት በገድለ ተክለ ሃይማኖት እንደዚሁም የቤተክርስቲያኒቱ መጽሐፍቶች በሆኑት ሁሉ ጭምር ላይ በሌሎችም መጽሐፍት ሁሉ ጭምር ይሄንን እንደ በረከት ቆጥረውት ሰውን ያድናል፣ አጽም ያድናል ብለው ኦርቶዶክስ በዚህ ታምናለች። ታውቃላችሁ ከንማጅን በሙሉ ኦርቶዶክሳውያኑ በዚህ ያምናሉ። ይሄንን ይተሻሹታል፣ ይሄንን ይነኩታል፣ ይሄንን ይዳስሱታል። ሲዳስሱት መንግስተ ሰማያት ትገባላችሁ ብሎ ይላል። አየው፣ ሲዳስሱት ስትነኩት መንግስተ ሰማያት ትገባላችሁ ብላ የምታስተምር ቤተክርስቲያን ማለት ነው። የምትሰብክ ቤተክርስቲያን። ለዚህ ነው እዚህ የሚሰብኩት። ስለዚህ እነዚህና ሌሎች መጽሐፍቶች ሁሉ ጭምራሉ እዚህ ያስቀምጥኳቸው። አሁን ለሚሰሙ ሰዎች ሼር፣ ኮፒ ሊንክ ታብ አድርጉት። የኦርቶዶክስ ተዋሕዶ ቤተክርስቲያን አጽም ዳሰህ አጽም አቅፈህ መንግስተ ሰማያት ትገባለህ ብላ ታስተምራለች። የኃጢአት ስርየትን የኃጢአት ይቅርታን ታገኛለህ ብላ ታስተምራለች። ደግሞ ትመጣና ከእግዚአብሔር ልጅ ከኢየሱስ ክርስቶስ ከመድኃኒታችን በቀር የኃጢአት ስርየት አይገኝም ትላለች። በቅዱስ ቁርባን ኃጢአት ይሰረያል ብላ ትላለች። በጥምቀትም ኃጢአት ይሰረያል ብላ ትላለች። መቃብር ሄዶ በመሳለም ኃጢአት ይሰረያል ብላ ትላለች። በመቃብር ውስጥ ያለውን አጥንት ሄደህ አቅፈ ከሳምከው ኃጢአት ይሰረያል ትላለች። ይኸው የቤተ ክርስቲያኒቱ መጽሐፍቶች። መልሳችሁ ምንድን ነው? ኦርቶዶክሳውያን መልሳችሁ ምንድን ነው? ምን አላችሁ?
መልሳችሁ ምንድን ነው? ኃጢአት የሚሰረየው በአጥንት ነው አይደል? የፍጡር አጥንት ታካችሁ፣ የፍጡር አጥንት ዳሰህ፣ የፍጡር አጥንት ተሸክመ፣ የፍጡር አጥንት አቅፈህ፣ የፍጡራን መቃብር ስመ ቤሪያ የምትባለው ድጋሚ እንዳትልክሺ ወንድሜ፣ ገስት እንዳትልክ ድጋሚ። የወንጌላማዊ መሆንን አውቃለሁ። ቴንኪ ወንድሜ። ለእንግዶች ብቻ ነው እና በትክክል ለሚያገለግሉ ሰዎች ነው መፈቅደው። ጸጋ ይብዛላችሁ። ኦኬ። መቃብር ታቅፈው መቃብር ስመው መቃብራቸውን ጋር ሄደው ተሳልመው መቃብር ዳሰው በመቃብር ውስጥ ያለ አጥንት አቅፈው በመቃብር ውስጥ ያለ አጥንት ስመው በመቃብር ውስጥ ያለ አጥንት አሽትተው ከልመጅን አሽትተው መንግስተ ሰማያት ትገባላችሁ ብላ ታስተምራለች ይህንን ህዝብ። እቺ ቤተክርስቲያን ነች የሐዋርያቱን ትምህርት ጠብቃ ሰንሰለቱን ጠብቃ የመጣች ቤተክርስቲያን። በእውነት ወገኖቼ በዚች ቤተክርስቲያን መኖር ለእኛ እንዴት እድል ነው ይለዋል። የደረቀ የሰው አጥንት አሽትተህ መንግስተ ሰማያት ትገባለህ ትላለች። የፍጡራን መቃብር ስመህ መንግስተ ሰማያት ትገባለህ፣ ኃጢአት ይሰረይልሃል ብላ ትላለች። ኃጢአት ይሰረይልሃል ብላ ትላለች። እንዴ ወደ ጌታም እኮ እንዳይመጡ የነዚህ የሙታን አጽም እኮ ነው የያዛቸው ታውቃለህ። በነዛው የሙታን አጽም በተባለው ላይ ደግሞ በድግምት ይዟቸዋል። ሕያው የሆነ ሰው መቃብር አጥንትን ታቅፎ ስለ አጥንት ተሰብኮለት ይኖራል ማለት ነው። መልስ ይኖራችሁ ይሆን? የኃጢአት ስርየት በማን ነው? ኦርቶዶክሳውያን ወገኖቻችን በቅዱስ ቁርባን ብቻ ነው የምትሉት? በፍጹም 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 ምን አላችሁ? በፍጹም የኃጢአት ስርየት በኢየሱስ ክርስቶስ ስም ብቻ የለም። ሲያምርህ ይቀራል ነው የምትለው ቤተክርስቲያን። እንደሱ ለማለት ያህል ብቻ ለማለት ብቻ አየሩን ለመያዝ ብቻ ክርስቲያን ለመምሰል ብቻ መጽሐፍ ቅዱስን ነው የምታስተምረው ብለው እንዲባሉ ብቻ ይሄን ይላሉ። ተግባሩ ላይ ግን አጥንት አይደል? እሺ ጸጋ ይብዛላችሁ። ወንድምነት እንኳን ደህና መጣህ። ተባረኩ። ጌታን እጅግ አድርገን እናመሰግናለን። እነዚህ ሁለት መጽሐፍቶቻችሁ አጥንትና መቃብርን ስማችሁ ተሳልማችሁ መንግስተ ሰማያት ትገባላችሁ ብላ ኦርቶዶክስ አስተምራለች። ወገኖቼ በጥቂቱ እዚህ ጋር ካሉት ማለት ነው። ከፈለገች ሌላ ጨምራለሁ። ጌታዬ ኢየሱስ ምስክር ነው። ሌላም ጨምራለሁ። እናንተ ግን ምን ትላላችሁ? ምን አላችሁ ኦርቶዶክሳውያን? ኃጢአት የሚሰረየው የሰው አጥንት አምነህ ነው? የሰው አጥንት ዳሰህ ነው? ልጨምርሽ፣ መጽሐፍቶቹን ላምጣ። ወንድምነት እስከዛ ሰላም በል ካለ ወገኖች፣ ጸጋ ይብዛላችሁ። እንኳን ደህና መጣችሁ። ጥያቄ የሌለው ሰው ካልሆነ በስተቀር አትላኩልን። እሺ
ተባረኩ። ሊያገለግሉ ለሚችሉ ሰዎች ብቻና ከሌላ ስጦታ አሁን አላውኩም። ጥያቄ ከሌለህ መምጣት የለብህም። እሺ መምጣት የለብህም ወንድም አለም። ኦኬ ጸጋና ሰላም ይብዛላችሁ። እንኳን ደህና መጣችሁ ሁላችሁንም። ኦኬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነኚህ ከአጥንት ጋር በተገናኘ እንደዚህ በፒክቸር ሚዩት አድርጊው እህታችን ሰብለ የገባሽው ማይክ እንደገባችሁ ሚዩት አድርጉ ፕሊዝ። ማይክ ሚዩት አድርጉ። እሺ በሰው አጽም እንዴት ታምናላችሁ ነው ርዕሱ። በሰው አጽም እንዴት ታምናላችሁ ነው ርዕሱ። ርዕስ ያደረኩትኝ እሱ ነው። ርዕሱ እንዲታያችሁ ሰዎች ስለሆኑ ያው ቅዱሳን ሰዎች ነው ተብሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚታመነው ሰዎቹ ቅዱሳንም ይሁኑ አይሁኑም፣ ሰው ግን ሰው ነው። በቅዱሳን ሰዎች አጽም እመኑ ብሎ የሚል የመጽሐፍ ቅዱስ ክፍል የለም። ካለም ያሳዩናል። ሲያምኑ ልብ በሉ፣ ሲያምኗቸው የሚያምኗቸው የስጋ ደዌን ስትነኳቸው የስጋ ደዌን ከስጋ ደዌ ይፈውሳሉ፣ እውር ያበራሉ፣ ሽባ ይተረትራሉ፣ የአንካሳ ያዘልላሉ እና ለምጽ ያነጻሉ፣ ጎባጣ ያቀናሉ ምናምን ነገር ብለው የሚሏቸው ነገሮች አላቸው። እነዛ ሄዳችሁ መቃብሩን ስትነኩት ወይ ሄዳችሁ አጽሙን ስትዳስሱት ልክ እንደዛ ይሆናል ብለው ይላሉ። ለዚህ ደግሞ ግርድፍድፍ ትምህርታቸው እንደ ምንድነው እንደ መረጃ አድርገው የሚያቀርቡት የታላቁን ነቢይ የኤልሳን አጽምና መቃብር ነው። አያው መልከ ስሙን መልከ ጥፉን በስም ይደግፉ እንደሚባለው ማለት ነው። ለምን እንደዚህ ታደርጋላችሁ? መጽሐፍ ቅዱሳዊነቱ ምን ያህል ነው ብለን ስንላቸው እንዴ ትዝ አይላችሁም እንዴ? አሁን አንደኛው ታች ታክሶታል ማለት ነው። ሁንዳ ኦል የሚባለው ማለት ነው። እና ናግባና ሲታነብልናል ናግባና በደምብ ታነብልናል። የኤልሳን የነብዩን የኤልሳን ማለት ነው። ታፕ ኮፒ ሊንክ ሼር አድርጉት። ጸጋ ይብዛላችሁ። ቴንኪዩ። እና የነብዩ የኤልሳን ያ በነገሥት መጽሐፍ ላይ የተጻፈውን የታላቁን ነቢይ መቃብርና አጽም ያነሳሉ። ልብ በሉ። እዛ የተደረገውን ታሪክ በሚገባ እናውቃለን እኛ፣ መጽሐፍ ቅዱሳችን በግልጽ ስለሚነግረን። እዚህ በምድራችን ላይ ግን የሚደረገው ቢያንስ ለናሙና የያዝኳቸው በእነዚህ መጽሐፍቶች ሁሉ አጥንትን በመዳሰስ መቃብርን ላይ ሄደ የቅዱሱን አጽም በመሳም የስጋ ደዌ ብቻ አይደለም የምትፈውሰው ይልሃል። የኃጢአት ይቅርታንም ታገኛለህ ብላ ትላለች ኦርቶዶክስ ቤተክርስቲያን ማለት ነው። የኃጢአት ይቅርታ ማለት የዘላለምን ሕይወት ታገኛለህ ብላ ታስተምራለች። ምን የሰው አጽም የፍጡር አጽምን በማመን ኦኬ። ኖ ገስት አትላኩልኝ። ኦኬ ገስት የወንጌል አማኞች አትላኩ። እዚህ ቤት ከዚህ በኋላ ዝም ብሎ መግበስበስ የሚባል ነገር አቆም ወዳጆች። በቃ ቆራጥ አቋም ነው የወሰድኩት። ገስት አትላኩ ዝም ብላችሁ ማለት ነው። አይ እኛ ገስት ኤርሚ ገስት ላይ ካላስቀመጥከን እንሄዳለን ብላችሁ ካላችሁ መንገዱን ጨርቅ ያርግላችሁ ንኩት እንደሚሉ የአዲስ አበባ ልጆች ከዚህ ቤት ሄዳችሁ ሌላ ገስት የሚያስቀምጧችሁ ሰዎች ላይ እዛ ጋር ሄዳችሁ መቀመጥ ትችላላችሁ ማለት ነው። ይሄን በትልቅ ፍቅር ነው ነገራችሁ። ለምን እኔ በቃ ብዙ ጊዜ ተናግሬያለሁ። በእነዚህ ዘመናት እዚህ ቤት ውስጥ ያልተዋወቀ እዚህ ቤት ውስጥ ለአገልግሎቱ በር ተከፍቶት ልቤንም በሬንም ከፍቼ ያላገለገለ ያልተዋወቀ ሰው የለም። ግን ትተዋወቁና መልሳችሁ እኔ ነው የምትረግጡኝ። እኔ ደግሞ በቃ ዝም ብዬ በወገኖች በወንድሞች መረገጥ የለብኝም። ስለዚህ እዚህ ገስት ላይ የሚገቡ ሰዎች በእግዚአብሔር ቃል በሚነሳው ሀሳብ ላይ ሀሳብ የሚሰጡ የሚናገሩ፣ የሚያስተምሩ፣ የሚሞግቱ እንደነኛ አይነት ነው። አዎ በቃ ታግዬ እንዴ ከዚህ በኋላማ እንደዚህ ቀልድ የለም። ስለዚህ ማንም ሰው ጴንጤ የሆነ ገስት ሲልኩልኝ እህቶች ከሆኑ ማቃቸው እህቶች አሉ። እነሱ ሲልኩ አሁን ማቃቸው እህቶችና ወንድሞች በዓለም ዙሪያ ያላችሁ መላክ ትችላላችሁ። እናንተ ከሆናችሁ መላክ ትችላላችሁ፣ እንዳትከለከሉ። ይሄ አንድ ቀን አይቻቸው ማላቃቸው ሰዎች ሁሉ ጭምር ነው ገስት የሚልኩት እና ሶሪ ወገኖች። እሺ ቴንኪው። እዚህ ገስት ላይ የሚቀመጡ ሰዎች ቃለ እግዚአብሔርን መስበክ የሚችሉ ማስተማር የሚችሉ
ዓላማ ያላቸው ለወንጌል ብቻ ይመጡ እነሱ ነው መሆን ያለበት። ከዛ ውጭ ነው ማቃቸዋለሁ በጣም ብዙ ጊዜ እዚህ ገስት ላይ የሚመጡ እንደነሱ አይነት ሲመጡ ቦታ ካለ እናስገባለን ማለት ነው። አለቀ። ከዛ ውጭ አሁን በጣም ጠንካራ ነው፣ በጣም ጠንካራ ነው። ለምን አንዳንዶቹ ምን ይስሉ ሰማው ኤርሚያስ እኛ እኮ ገስት ላይ ስለተቀመጥንለት ነው ሰው የሚሰማው አላሉ። ሳቄን ያመጣችሁት እህት አለምዬ። እሺ በዚህ 11 ዓመት ጨርሻ 12ኛ ዓመት ነው ያለሁት። ማናችሁም ስለነበራችሁ አልነበረም ጌታ መሰማትን የሰጠኝ እሱ ስላለ እንጂ። ስለዚህ አሁንም እሱ ስላለ በቃ እዚህ የሚያገለግሉ ወንድሞች ብቻ ናቸው። በጣም ወዳችኋለሁ። ቴንኪው በጣም እንወዳችኋለን። ታብ ኮፒ ሼር አድርጉ። ሀሳቡ ላይ ጥያቄ ካላችሁ በኋላ ጥያቄ ይቀበላለሁ ከኛ ከወንጌላውያን አማኞችም ጥያቄ ካለ። ምንድነው የዛሬው አርዕስት? በሰው አጽም ለምን ታምናላችሁ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰዎችን አጽም ወይ ደግሞ በእሷ በቤተክርስቲያኒቱ አባባል የቅዱሳንን አጽም የዳሰሰ የነካ መንግስተ ሰማያት ይገባል ኃጢአቱ ይሰረይለታል ብላ ቢያንስ በዋቢነት ያስኳቸው በእነዚህ መጽሐፍቶች በሙሉ ታስተምራለች። በኢየሱስ ክርስቶስ በማመን የኃጢአት ስርየትን ታገኛለህ ብላ አትልህም። በቅዱስ ቁርባን የኃጢአት ስርየት ታገኛለህ ትላለች። በጥምቀት የኃጢአት ስርየት ታገኛለህ ብላ ትላለች። በዚህ ብቻ አይደለም የኃጢአት ስርየት የምታገኘው፣ መቃብር ስመህ የኃጢአት ስርየትን ታገኛለህ። አጽም ዳሰህ የሰዎች አጽም የበሰበሰ አጥንት ዳሰህ ስመህ ኃጢአትን ታገኛለህ የኃጢአት ስርየትን ብላ ትላለች። ከዚህ ውስጥ አንደኛው ዋቢው አሁን ቅድም አባ ገብረ ኪዳን ያሳየኋችሁ የተክለ ሃይማኖት ማለት ነው። የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ነው ያለው እና ታሪኩ እንደሚናገረው በዚህ ገድል ላይ በ57 ዓመቱ ካለበት ቦታ ላይ አጽሙ ወጣ። በወጣ ሰዓት ላይ የ57 ማነው የ20 ስንት ቀን መንገድ ድረስ ሄዶ ይሸት ነበር እና ሰዎች እሱ እንዳሰው አይ ወንድማችን ኦኬ ሚዩት አድርጌያለሁ እንዳውል ከገባ መግባት ትችላለህ። አንተ አይደለም ለኛ የነገስትን መጽሐፍ የምትነግረን ከገነገርከን እና ገብተህ ንገረን። እታች ግን አትድከም ለማለት ነው። ቴንኪው። እናስ እንዴት ወገኖቼ ሰው በኢየሱስ ክርስቶስ አምኖ ከዘላለም ፍርድ እንዲድን እግዚአብሔር ልጁን ወደዚህ ዓለም ላከው ይላል። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ በስሙ ንስሐና የኃጢአት ይቅርታው እንዲያገኝ ከዘላለም ፍርድ እንዲድን እግዚአብሔር ልጁን ወደዚህ ዓለም ላከው። ልጁ ኢየሱስ መጣና ነፍሱን ሰጠ። በቃ እኔ እናንተ የዘላለምን ድነት እንድናገኝ የእግዚአብሔር ልጅ ነው የሞተልን። ለዓለም ሁሉ የሞተለት እሱ ነው። መተኪያ የሌለው ውድ ነፍሱን ሰጠ። ቅዱስ ስጋውን ክቡር ደሙን አፈሰሰልህ ኃጢአታችን እንዲሰረይ ማለት ነው። ደም ሳይፈስ ስርየት ስለሌለ በብሉይ ኪዳን ትምህርት እንደተናገረው አዲስ ኪዳን ላይ ለእኛና ለአንተ ለእኔ ለዓለም ሁሉ የኮርማዎች የፍየሎች የጥጆች ደም ብሉይ ኪዳን ላይ ይፈስ እንደነበረ አሁን እንደነዛ አይነት ደሞችን እያፈሰስን እንደ ሕጉ ስርዓት መንጻትን እንድናገኝ እግዚአብሔር አላደረገም። እንኳንም አላደረገ። ቢያደርግ ኖሮ በእኛ ስህተት፣ በእኔ ስህተት፣ በእኔ ቀዥቃዣነት በየቀኑ ስንት እንስሳ ነበር የማቀርበው ብዬ ስል አይምሮ ይደክማል ራሱ ሳስበው ማለት ነው። ጌታ ኢየሱስ ግን መጥቶ ለበደል ለኃጢአታችን በቀራንዮ መስቀል ላይ ከተሰዋ በኋላ በስሙ የሚያምኑትም በሙሉ የኃጢአታቸውን ይቅርታ እንዲያገኙ የብሉይ ኪዳንም ነቢያት ይመሰክሩለት ነበረ። የአዲስ ኪዳን ሐዋርያት ይህንን እውነት አድምቀው ሰብከዋል። ስለዚህ መዳን በማን ነው? በእግዚአብሔር ልጅ በኢየሱስ ክርስቶስ ነው። የኃጢአት ስርየት በማን ነው? በእግዚአብሔር ልጅ በኢየሱስ ክርስቶስ ነው። የአብርሃምን መቃብር ኢየሩሳሌም ማነው ኬብሮን ሄደህ ስለነካው ስለዳሰስከው አድንም መዳንን አታገኝም። በፍጹም ጽዩፍ ነው፣ ነውር ነው፣ ነውር ነው። የአብርሃምን መቃብር ሄደህ የአባታችን አብርሃም ኬብሮን ላይ ስላለ ማለት ነው። እስራኤል አሁን ፍልስጤማውያኑ ይዘውታል፣ ግን እስራኤላውያኑም አብረው ተቀላቅለው ይዘውታል። ግን እዛ ሄደህ እኔ ካለው ብለህ ብትል መንካት ትችላለህ፣ መቃብሩን ማለት ነው። መዳሰስ ትችላለህ መቃብሩን ዳሰኸው የስጋን ፈውስም አታገኝም። አንድ የነፍስም ድህነትን የኃጢአት ስርየትንም አታገኝም። ሁለት ይስሐቅም ያዕቆብም ርብቃም ሊያም ሳራም እዛ አሉ፣ በሙሉ እናቶች ማለት ነው። በሙሉ ዮሴፍም እዛ አለ። ከግብፅ ምድር አምጥተውት እዛ ቀበሩ ብሎ ተቀብሯል ማለት ነው። እነዛ ትልልቅ አባቶች ሲጠራ እንኳን እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ ብሎ የሚለው ጌታ በዛ እነዚህ አባቶች ተቀብረዋል። እንደዚሁም የነቢዩ የሳሙኤል መቃብር አለ።
ኦኬ በአርማቴ የተቀበረበት በባለፈው አሳይቻችኋለሁ። መስጊድ ተሰርቶበታል። እስላሞች መስጊድ ሰርተውበታል፣ አርማቴ የሚባለው ቦታ ላይ ማለት ነው። ይህም ብቻ አይደለም። የነቢያቱ የሐጌና የዘካርያስ መቃብር በባለፈው ከዛ ከደብረ ዘይት ቁልቁለት ጌቴሴማኒ ከመድረሱ በፊት አሳይተናል በስርዓት ማለት ነው። የአባቶች መቃብር አለ ማለት ነው በኢየሩሳሌም። በእስራኤል ምድር ላይ ብትዘዋወር በሙሉ ከሙሴ መቃብር ውጭ ሌላ የጠፋ የለም። አለ መታሰቢያቸው አለ፣ ያቆሙት ድንጋይ አለ፣ የተሰራ ሐውልት አለ። እነዚህ አባቶች የእውነትም እኮ መቃብሩን ብትከፍተው እስራኤል አትፈቅድልህም እንጂ እኔም አልፈቅድም። እንዳንድ የቅዱሳን አባቶች አጽም ይቀመጥ በቦታ ማለት ነው። እንደው ትፈቅድልኛለች ብለህ ብትል እስራኤል ብትፈቅድልህ የአባታችን የአብርሃም መቃብር ቢቆፈር ወይ ራስ ቅሉ ወይ የሆነ ነገሩ ይገኛል። ዘመኑ ምንም እንኳን ሩቅ ቢሆን ማለት ነው። ኦልሞስት ወደ 3900 ምናምን ነገር ዓመት አካባቢ ላይ ነው ያለው፣ ይገኛል ማለት ነው። ብትዳስሰው ምንም የሚፈይድልህ ነገር የለም ወንድም ማለት ነው። የኃጢአት ስርየትን የአብርሃምን መቃብር የዳሰሰ ያገኛል ብሎ አላለም። የነቢዩ የሳሙኤልን መቃብር ያመነም ይድናል ብሎ አላለም። መዳን ወንድሞች እናቶቼ እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው ነው ያለው። የእግዚአብሔር አብ ምስክር እግዚአብሔር የዘላለምን ሕይወት ሰጥቶናል ይላል ዮሐንስ። ይህም ሕይወት ደግሞ በልጁ እንዳለ ምስክሩ ይህ ነው ይላል። በማለት በእግዚአብሔር ልጅ ላይ እንዳለ ምስክሩ ይሄ ነው። የቅዱሳን ነቢያት ምስክር ይሄ ነው። የመጽሐፍት ምስክር ይሄ ነው። በሙሉ ማለት ነው። በሙሉ ይሄ ነው። ስለዚህ የኃጢአት ስርየትን አንደኛ የብሉይ ኪዳን ነቢያት፣ ሁለተኛ የአዲስ ኪዳን ሐዋርያት፣ ሶስተኛ በእነዚህ አባቶች የተነገረው መጽሐፍት የተጻፈው እንደዚሁም ቅዱሳን መላእክት ሁሉ ጭምር ሳይቀር የኃጢአትን ስርየት በማን ማግኘት እንዳለብን በማሰዎችም እንደሚያገኙ ለምሳሌ መልአኩ ቅዱስ ገብርኤል የተናገሩት እዚህ ይላችኋል አይደል? በማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 20 እና 21 ላይ ልጅንም ትወልዳለች ስሙንም ኢየሱስ ትለዋለች። ምን አንተ ተንቀሽቀሽክብን? ጉሊያን ሳትሆን አቀርም። በጣም አንድ ኮሜንት 3 4 6 ስትጠቅሱ እንደዚህ ፖስት ታደርጉ ሚዩት አደርጋለሁ። እየረበሽክ ነው ታች። ስለዚህ እጅ ታስሯል ማለት ነው። ማይሰራ ኃጢአት እግዚአብሔር ይፍታ ብዬ እስክፈታህ ለዛሬ ሙሉ ቀን ታስራል ማለት ነው። ኤንዌይ ልብ በሉ የብሉይ ኪዳን ነቢያት፣ የአዲስ ኪዳን ሐዋርያት እንደዚሁም ቅዱሳን መላእክት ሁሉ ጭምር ሳይቀር የኃጢአት ስርየት በማን እንደሆነ ነግረውናል። ለምሳሌ በማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 20 እና 21 ላይ ነው ያልኩትኝ። መልአኩ መጥቶ ለዮሴፍ ተገልጦ የዳዊት ልጅ ዮሴፍ ሆይ እጮኛ ማርያምን ለመውሰድ አትፍራ፣ ልጅ ትወልዳለች ስሙንም ኢየሱስ ትለዋለህ፣ እርሱም ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል የሚል በነጠላ ጽፎታል። ታውቃለህ ማቴዎስ። መልአኩም ሲናገረው ለዮሴፍ በነጠላ ነው የጻፈው። ከሷ የሚወለደው ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል ነው ያለው። ዮሴፍ ቅዱስ ሰው አይደል እንዴ? ይቅርታ፣ ዮሴፍ ቅዱስ ሰው አይደል ነው? ማርያም ቅዱስ ሴት አይደለች? ናት። ገብርኤል መልአኩ ለምንድነው እንደዚህ ያላለው? እንዴት ሕዝቡን ከኃጢአታቸው ያነጿቸዋል ያድኗቸዋል፣ ወይ ደግሞ አንተም ራሱ ዮሴፍ ተጨምረ ታነጻቸዋላችሁ ታድናቸዋላችሁ ለምን አላለም? ለምን ነጥሎ ቅዱስ ገብርኤል ከእናቱ ቅድስት ድንግል ማርያም ከምትወልደው ኢየሱስ ላይ ለምን አደረገው? ይሄ በጣም መጠየቅ ያለበት ነው። ቀላል የሚመስልህ ግን በጣም ሲሪየስ የሆነ ቁም ነገር ነው መልአኩ የተናገረው። እርሱም ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል ነው እንጂ ያለው ዮሴፍ አንተም ታነጻቸዋለህ፣ እናቱ ማርያምም ታነጻቸዋለች፣ እኔም ደግሞ ገብርኤል አነጻቸዋለሁ፣ እሱም ያነጻል እኛም እናነጻለን አላለም። ገብርኤል ከኃጢአት ሊያነጻ አይችልም፣ መልአኩ ማለት ነው። 4 ነጥብ። ዮሴፍ ጻድቅ ሰው ነው፣ ከኃጢአት ሊያነጻ አይችልም። ማርያም ጻድቅ ሴት ናት፣ ከኃጢአት ልታነጻ አትችልም። መልአኩ ቅዱስ ገብርኤል ቅዱስ መልአክ ነው፣ እግዚአብሔር መልአክ ነው፣ ከኃጢአት ሊያነጻ አይችልም። አቤት ድፍረት ይላሉ ወንድሞች እናቶች። ድፍረቱስ ገብርኤል ከኃጢአት ያነጻኛል ብለህ ስትል ነው። ድፍረቱ ማርያም እኔን ከኃጢአት ታነጻኛለች ብለህ ስትል ነው። ድፍረቱ ዮሴፍ እኔን ከኃጢአት ያነጻኛል ብለህ ስትል ነው። ድፍረቱ አቡነ ተክለ ሃይማኖትና እሱ የተቀበረበት መቃብር ደብረ ሊባኖስ እሱ ያነጻኛል ብለህ ስትል ነው። ድፍረቱ
አባ ዮሐንስ ጨጌ ዘጸገሩ እሱ ከኃጢአት ያነጻኛል ብለህ ስታምን ድፍረቱ ገድለ ዘርአ ብሩክ መቃብሩን ተሳልሜ የኃጢአት ይቅርታ አገኛለሁ አጽሙን ዳስሼ ብለህ ስትል ነው። ድፍረቱ ተሰዓት ምንድነው? ገድለ ቅዱሳን እሙንቱ ማለት ነው። ኢየሱስ ሞዓ የሚባለው ይኸው ኢየሱስ ማለት ገድለ አቡነ ኢየሱስ ሞዓ እና ገድለ ብስጣውጥሮስ እና ገድለ ማነው አቢብ ወይ ደግሞ አባ ቡላ የሚባል ጠንቋይ ነው። ይሄ አባ ቡላ የሚባል ደቡብ ጎንደር ያላችሁ ሰው ታውቃላችሁ። ስለዚህ ስለ አባ ቡላ ብፁዕ ማን ናቸው የሚባሉት የአገረ ስብከቱ ሊቀ ጳጳስ የደቡብ ጎንደር የአገረ ስብከቱ ሊቀ ጳጳስ እሳቸው ጠንቋዩን ሾመውት አባ ቡላ ተባለ። አባ ቡላን በላምባ አምቡላ አያድኑ መድኃኔዓለም ምስክር። ድፍረቱስ የአቡነ ተክለ ሃይማኖት መቃብርን ሄደህ ተቀብረህበት ትድናለህ፣ ኃጢአት ይሰረይልሃል አጽሙ ነክተህ። ወይ ደግሞ እሳቸው በተቀበሩበት በደብረ ሊባኖስ ገዳም 2 ወንዞች አሉ። ከሸህም እስከ ጉር እስከ ሸህም በሚባል ወንዝ የተቀበረ ኃጢአቱ ይሰረይለታል፣ መንግስተ ሰማያትን ይገባል፣ እሳትን ባህርን አያያትም ብሎ የሚለው ይሄ ነው ድፍረቱ። ስለዚህ እነዚህ መጽሐፍቶች የድፍረት መጽሐፍቶች ናቸው ማለት ነው። ወንድም አለብዬ አቅም ካለህ ኦርቶዶክሳዊ የሆነ ወንድም አቅም ካላችሁ ኦርቶዶክሳውያን የሆናችሁ እህቶች ኑ መልሱልን። እንዴት ወንድሞች እናቶቼ እንዴት እስቲ ቆይ ወንድም አለ አቤቱ 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 ሕያው ሆነህ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ለበደል ለኃጢአቱ ምትካዊ ሞታችንን ሞቶልን ምትካዊ ሞታችንን ሞቶልን አንተዬ እንዴት ይህን ታምናለህ? ይህንን የሚያምን ልብ ከየት ነው ያመጣኸው? የቱን? ይህንን የሚያምን ልብ ከየት ነው ያመጣችሁት? አቤት ታብ ኮፒ ሊንክ ሼር አድርጉልኝ ወገኖች። ኦኬ ጸጋ ይብዛላችሁ፣ ጸጋ ይብዛላችሁ። ወንጌል እንሰብካለን፣ ሐሰትን እናጋልጣለን። ሰው እንዴት ይህንን ያምናል? ይህንን ዳሰህ ኃጢአት ይሰረይልሃል ተብሎ ሲባል ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን፣ መንግስተ ሰማያትን ያዋርስልን ብለህ እንዴት ትመራረቃለህ? ወንድም ማለት ታብ ኮፒ ሊንክ ሼር ብቻ አድርጉልኝ ወንድሞች እናቶች። የወንጌል አማኞች የሆናችሁ ወንድሞች እናቶች በቃ ቀኝ እጅን ስጠኝ ብራዘር፣ ቀኝ እጅን ስጠኝ። እግዚአብሔር ትውልድን ሊያድን ተነስቷል። ትውልድ እንዲድን ደግሞ ከዚህ እስራት ውስጥ መፈታት አለበት። ሕያውን አምላክ ኢየሱስ ክርስቶስን አናመልክም ብለው እሱ አይበቃንም ብለው ያለሱ ማናለ ያለ መድዬ ያለ አንድዬ ብለው ሄደው ግን እነዚህ ማለት ነው ይሄውን የሰው አጽም ነው። ቴንክ ዩ። አሁን ታብታብ አድርጉት። 11 ሺህ ስለገባ ታብታብ ብቻ አድርጉት። ቴንክ ዩ። ተባረኩ። እንዴት ይህን ታምናላችሁ ወንድሞች እናቶች? ይህን ለማመን እንዴት ልብህ ፈቀደ? እንዴት ልብህ አመነ? ይህንን ዳሰህ፣ ይህንን ተደሳሰህ፣ ይህንን ነክተህ ተነካክተህ መንግስተ ሰማያት እንዴት እገባለሁ ብለህ አልክ? የትኛው ሐዋርያ ነው እንደዚህ አይነት ስብከት የሰበካችሁ ወንድሞቼ? ማይ ጉድነስ የትኛው ሐዋርያ የትኛው መጽሐፍት ላይ ምዕራፍ ስንት ቁጥር ስንት ነው የሰበካችሁ? ከ27ቱ የአዲስ ኪዳን ቅዱሳት መጽሐፍ በጣም ስፒሪቴ ተቆጣ ታውቃለህ። ኢየሱስ የእግዚአብሔር ልጅ እኮ ጌታ እኮ ነው። አንተ ወይኔ ኤርሚያስ ጌታ ባይደርስልህ ኖሮ ወንድሞቼ እንዴት ለዚህ አይነት አጽም ኢየሱስ ያድናል ስንልህ እንዴት ብለህ አይንን ታፈጣለህ፣ አይንሽን ታፈጫለሽ፣ ትቆጫለሽ፣ ትራገሚያለሽ፣ ትሳደቢያለሽ። በእህትሽ በኩል፣ በአክስት በኩል፣ በወንድም በኩል፣ በእናት በኩል፣ በሚስት በኩል፣ በአባት በኩል፣ በአያት በኩል፣ በአጎት በኩል፣ በስራ በኩል፣ በጓደኞች ማለት ነው። እግዚአብሔር ስንት ጊዜ ለመነህ? ስንት ጊዜ ጨቀጨቀህ? ስንት ጊዜ ለመነሽ እህቴ? ወንጌል የምስራቹ ቃል ወደ ቤታችሁ ወደ ህይወታችሁ መጥቶ ማለት ነው።
ስንት ጊዜ ወንድሞች እናቶቼ አሜን አትሉም? ለዛ ማለት ነው ኢየሱስ ያድናል ተብሎ ሲባል የሚቆጣ ትውልድ እንደዚህ አይነት የደረቀ አጥንት ያድናል ብለው ሲሉት አሜን ይላል። ይሄ እኮ የውድቀት እኮ ነው። እንዴት ቻላችሁበት? ቤተ ክርስቲያኒቱ ኦፊሻሊ በአጽመ ቅዱሳን አምናለሁ ብላለች። በቅዱሳን አጽም አይ ግለሰቦች ናቸው እኮ ኤርሚያስ ምን ማለት ነው? የቤተ ክርስቲያኒቱን ስም ለምን እንደምታጠፋው ግን አንተ ምን እያልክ ነው? ምን እየሰራህ ነው ብላችሁ ካላችሁ ነው የቤተ ክርስቲያኒቱ ስም ለምን እንደማጠፋው እዚህ ቤት ያለ መረጃ እናወራ። ቤተ ክርስቲያኒቱ በመጽሐፍቷ ላይ እኔ በአጽም አምናለሁ ብላለች። እምነት ብሎ በተባለው ክፍሏ ላይ ስዘረዝረው እምነት እዚሁ ላይ በተዘረዘረበት ተራ ቁጥር 8 ላይ ክብረ ቅዱሳን ማነው? ክብረ ቅዱሳን፣ ክብረ መላእክት ቅዱሳን ነቢያት፣ ቅዱሳት ሐዋርያት፣ ቅዱሳን ሰማዕታት፣ ጻድቃን ካለች በኋላ ክብረ አጽመ ቅዱሳን ማለት የቅዱሳን አጽም ማለት ነው። በቅዱሳን አጽም አምናለሁ ብላል ቤተክርስቲያኒቱ። ምን በማድረግ ነው የምታምነው? በመዳሰስ ኃጢአት ይሰረያል ብላ፣ በመሳም የዘላለምን ሕይወትን አገኛለሁ ብላ ማለት ነው። ይኸው ክብረ አጽመ ቅዱሳን የቅዱሳን አጽማቸው ኃጢአትን ያስተሰርያል። የቅዱሳን አጽማቸው እሺ፣ ተባረኪ እህትየው ዜድዬ፣ ተባረኪልኝ ዜዳ፣ ስላየሽ በጣም ደስ ብሎኛል። እሷ ባለ ኮምፒውተሯ ስለመጣች ለእሷ ተውላት። እናንተ እዚህ ጋር ብቻ ታብታብ አድርጉልኝ። ቴንኪው ዜድዬ ስለመጣች ግሬስፉል ለእሷ ተውላት። እሷ ምንድነው ኮፒ ሊንክ እያደረገችው ስለሆነ በኮምፒውተር ላይ እናንተ እዚህ ጋር ብቻ ታብታብ አድርጉልን፣ እዚህ ትልቁ ላይ ማለት ነው። ተባረኩ። ኦኬ ክብረ አጽመ ቅዱሳን አምናለሁ ብላል ቤተክርስቲያኒቱ። በቅዱሳን አጽም በመንካት በማሽተት በመዳሰስ በማቀፍ በእነዚህ ሁሉ ማለት ነው። በማቀፍ በመዳሰስ በማሽተት በመንካት ኦኬ አምላኬ በእነዚህ የቅዱሳንን አጽማቸውን አጽም በመንካት በመዳሰስ በመያዝ ወይንም በማቀፍ እና በማሽተት እነኚህም በማድረግ ኃጢአት ይሰረያል ብላ ትላለች። ኃጢአት ይደመሰሳል ብላ ትላለች። ኦኬ መጽሐፍ ቅዱስ ጥቅስ መረጃ ነው እየጠየቅን ያለ ነው። የመጽሐፍ ቅዱስ የእግዚአብሔር ቃል መንካት ሄደህ መዳሰስ፣ መያዝ ሄደህ እንደዚህ በመንካት እና በመያዘው ወይ ደግሞ በማቀፍ እና በማሽተትም ሁሉ ጭምር። ከዚህ ጋር አብሮ መቃብሩ አለ። መቃብር በማደር በመቀበር በመሳለም
ኦኬ ያው በመሄድ ማለት ነው። ሄደህ በዛ ታድራለህ፣ በመቃብሩ ሄደህ በዛ ትቀበራለህ፣ ስትሞት ሄደህ በዛ ትሳለማለህ ማለት ነው በመቃብር። ለዚህ ሁሉ አሜን ይላሉ። ኢየሱስ ክርስቶስ ስትል ግን ይቆጣሉ። ለዚህ ህዝብ ወንጌል መሰበክ የለበትም ወንድሞች እናቶች፣ ወንጌል መሰበክ የለበትም ለዚህ ህዝብ የለበትም ወንድሞች እናቶቼ። ያንቺ እናትና ያንተ እናት የኔ እናትና እነዚህ ሁሉ በግለሰቦች የተጻፉ አይደሉም፣ በቤተክርስቲያን የተጻፉ ናቸው። እንደዚህም እንዲጻፍ ደግሞ ቤተክርስቲያኒቱ በዚህ መጽሐፏ ላይ የቅዱሳንን አጽም ማለት ክብረ አጽመ ቅዱሳን እምነቴ ነው ብላ ጽፋለች። እምነት ብሎ በሚለው ውስጥ 8ኛው ምዕራፍ ረ ላይ ክብረ አጽመ ቅዱሳን የቅዱሳንን አጽም አከብራለሁ ብላለች። እንዴት አያችሁት? ምን አላችሁ? ምን አላችሁ? ሮያል ወጥቶ ነው አስወጥታችሁት ነው? አስወጥታችሁት ነው ወይስ ራሱ ወጥቶ ነው? ምን አላችሁ? ስራ ላይ ነኝ እያለ ነው። ከታች እየጻፈ ነው። ስራ ላይ ነኝ አዳምጣለሁ። እሺ ችግር የለውም። እሺ ኦርቶዶክሳዊ የሆነ ለዚህ መልስ ያለው ሰው ካለ ይምጣና ይንገረን። ኦርቶዶክሳዊ የሆነ ቤተክርስቲያናችሁ ይኸው በቅዱሳን አጽም በደረቀ አጥንት አምናለሁ ብላለች። መልስ ያለው ሰው መምጣት ይችላል። ወንድምነት የምትለው ካለ ማለት ትችላለህ። እኔ ግን ስጠረጠር ድርሻ አይሉም፣ አይመጡም። እንደማይመጡ በጣም እርግጠኛ ስለሆንኩ መጽሐፍቶቻቸውን እንዲያውቋቸው ግን እንደው ለናሙና ነው እንጂ ያወጣሁት ከመቃብራቸው ጋር የቅዱሳን መቃብር ተብሎ ከተባለው ጋራ በተገናኘ ኃጢአት ያስተሰርያል፣ የዘላለምን ድነት ይሰጠዋል ብሎ የሚል እነዚህ መጽሐፍቶች ብቻ አይደሉም። እዚህ ጋር ያስቀምጥኳቸው መጽሐፍቶች ብቻ አይደሉም የሚናገሩት። ተቆጥረው የማያልቁ ተነበው የማያልቁ መጽሐፍቶች ሁሉ ናቸው ያሉት። ታዲያ አንተ እነዚህን ዳሰህ እዚህ በመንካት በመዳሰስ በመያዝ ወይ በማቀፍ በማሽተት መቃብር ደግሞ በማደር በመቀበርም እዛ ሄደ ስትሞት በመቀበር በመሳለምም ገድለ አቡነ ኢየሱስ ሞዐ በጳጳሳቶቿ ፍቃድ እኮ የታተመ እኮ መጽሐፍት ነው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኡኡ በሉ። ኡኡ ነው። ኦኬ ያለ በዚህ ገድለ ኢየሱስ ሞዐ ገጽ 16 ላይ ማለት ነው ቁጥር 5 በተጻፈው ክፍል ላይ ምን ይላል? የመምህራችንንና የደህንነታችንን መከታ ማን የደህንነታችን መከታ የተባለው? የደህንነታችን መከታ የአባ ኢየሱስ ሞዐን ቃል ኪዳንና ተስፋ የማያምን ግን ለቅሶና ጥርስ ማፋጨት ባለበት ይፈረድበታል ይላል። ዋት ይህንን ቀጥታ ከዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 17 እና 18 ጋር ካለው ቃል ጋር ነው የምናገናኘው። ደግሜ ያነባዋለሁ። የመምህራችንንና የደህንነታችንን መከታ የአባ ኢየሱስ ሞዐን ቃል ኪዳንና ተስፋ የማያምን ግን ለቅሶና ጥርስ ማፋጨት ባለበት ይፈረድበታል ይላል። መጽሐፍ ግን ይፈረድበታል ብሎ ያለው ምንድን ነው?
ቀደም በጠቀስኩት በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 ላይ ማለት ነው። እንግዲህ የሐዋርያቱን ትምህርት ይዣለሁ ብላ የምትለዋ ቤተክርስቲያን ምን እያለች እንዳለችና ሐዋርያቱ ምን እያሉ እንዳሉ በንጽሮች ላሳይና እንግዳ ልቀበል። አይ ቲንክ የመጣ እንግዳ አለ ይመስለኛል። ኦኬ፣ በዮሐንስ 3:16 ላይ የምናውቀው የእግዚአብሔር የአምላካችን ቃል እጅግ የምንወደው ወደ ጌታ ስንመጣ መጀመሪያ የሰማኑ ኦኬ፣ ቁጥር 15 ጀምሮ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል ይላል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። ከዛስ በእርሱ በሚያምን አይፈረድበትም። በእርሱ የተባለው ማን ነው? ኢየሱስ ማለት ነው። በኢየሱስ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ እግዚአብሔር ልጅ ኢየሱስ ነው። በማያምን ግን በኢየሱስ ስም ስላላመነ አሁን ተፈርዶበታል ይላል። በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ፍርድን በተመለከተ መጽሐፍ ቅዱስ የሚናገረው ኢየሱስን የምታምነው ከሆነ ከዘላለም ፍርድ ትድናለህ፣ ኢየሱስን የማታምነው ከሆነ ግን ይፈረድባል፣ አሁንም በፍርድ ውስጥ ነው ያለው ነው ብሎ የሚናገረው። እነዚህ ግን የሚሉትን ይሁት የደህንነታችን መከታ ማን ነው? የደህንነታችን መከታ ማን ነው? ወንድሞቼ ማን ነው የደህንነታችን መከታ? ሐዋርያቱ የደህንነታችን መከታ ብለው ያሉት ማን ነው? ለሕዝቡ ቤዛ አድርጓልና። ለሕዝቡ ቤዛዎች አድርጓልና አይልም፣ ቤዛ አድርጓልና፣ ቤዛዎች ተደርገውላችኋልና ብሎ ቁጥሩን ብዜቱን አላበዛውም። ቤዛ አድርጓልና ማ የእስራኤል ጌታ ታላቁና የተፈራው ገናናው እግዚአብሔር ቤዛ አድርጓልና። ቤዛ ተደርጋላችኋለችና አይልም በሴት አንቀጽ። ቤዛ ተደርገውላችኋልና አይልም በብዜት። ቤዛ አድርጓልና በነጠላ ነው። በነጠላ መሆኑን በምን አወቀ ኤርምያስ? ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል። የመዳን ቀንዶችን አስነስቷል። የመዳን ቀንድ ተነስታለች አይልም። የመዳን ቀንድ አስነስቶላችኋል። የመዳን ቀንድ ተነስተውላችኋል አላለም። አስነስቷልን። የምን ቀንድ? የመዳን ቀንድ፣ የደህንነታችን ቀንድ። የደህንነታችን መከታ ማን ነው? ኢየሱስ። ኦርቶዶክስ ምን ትላለች? የደህንነታችን መከታ አባ ዮሐንስ ሞዓን ቃል ኪዳንና ተስፋን የማያምን ግን ለቅሶና ጥርስ ማፋጨት ባለበት ይፈረድበታል ማለት ገሃነመ እሳት ይገባል እያለች ነው። የቱን? ይህን ሰውዬ ያላመነ ገሃነመ እሳት ይገባል። ይሄን ሰውዬ ያላመነ ይፈረድብሃል ትላለች። ጌታዬ። መጽሐፍ ቅዱስ ደግሞ የእግዚአብሔር ቃል ኢየሱስ ክርስቶስን ካላመንክ ይፈረድብሃል ይላል። መጽሐፍ ቅዱሱ በታመኑ ሐዋርያት የተጻፈ ነው። ይሄ ግን በደብተራዎች የተጻፈ ነው። እሺ፣ መጽሐፍቶቻቸውን ስታነቡ መቃብር ላይ ሄደህ ካደርክ ከተኛህ እንቅልፍ ሳይወስድ ሌሊቱን ሁሉ ቁጭ ብለህ ካደርክ ትድናለህ ይላል መጽሐፍቶቻቸው። ይኸው መቃብር ላይ ሄደህ አድረህ እንቅልፍ እንዳይወስድ መጠንቀቅ አለብህ። እንቅልፍ ከያዘ ይከሽፍብሃል፣ አይሰራም፣ አይሰምርልህም፣ አይዝልህም። እንቅልፍ ሳይወስድህ ቀኑን ሁሉ ወይ እንደ ጅብ ተኝተህ በጎሬ ማታ ሄደህ ቁጭ ልትል ማለት ነው። ለቅዱሱ ሰው የተሰጣቸው ቃል ኪዳን ነው ብላለች ቤተክርስቲያን። እንዴት በሰው ታምናላችሁ? ማዳም በማይችሉ በሰው ልጆች አትታመኑ እያለ እናንተ አልፋችሁ
እኔ ከገባው በዚህ ጉዳይ ላይ መናገር እችላለሁ፣ በቂ የሆነ መልስ አለኝ ብሎ የሚል ሰው ካለ እስኪ ይምጣና እንስማቸው። ኦርቶዶክስ መልስ አላት አይደል እንዴ ወገኖቼ? ቤተክርስቲያናችሁ በቅዱሳን አጽም አምናለሁ ብላ ካለች እኛ ርዕስ አድርገን አምጥተን ስንጠይቃችሁ ልታፍሩ አይገባም። በእውነት ልታፍሩ አይገባም። ልታፍሩ አይገባም ብለን እንላለን። ልታፍሩ አይገባም። ገዳማቸው ድረስ በመሄድ ከቅዱሳኑ በረከት ተካፍለን እንመጣለን ብላችሁ ሩቅ አገር አቋርጣችሁ የምትሄዱት እነዚህን የደረቀ አጥንቶች ለመሳለም ነው። አይ እኛ እስከዛሬ ድረስ አላየኑም ብለህ ካልክ አንተ ወንድሜ ከዚህ በኋላ ምን ትጠብቃለህ? አዳኙን አትፈልግም ወይ? አዳኙን አትፈልግም ወይ? በጉ ቀራንዮ ኮረብታ ላይ ታርዶልህ የለ ወይ? ኢየሱስ ክርስቶስ ለበደል ለኃጢአታችን በቀራንዮ መስቀል ላይ ከወንበዶች መካከል ተንጠለጠለ፣ ሞተ የለ ወይ? አይበቃም ጌታ? ወንድሞች ናቶች፣ እኔ ትናንትና ይህን ሁሉ ረገምኩትኝ አልኩ። በኦርቶዶክስ ቤተክርስቲያን የነበርኩበትን በጣም የእውነቴን ነው የምልህ። ምንኛ የተረገመ ዘመን ነበረ ነው ያልኩትኝ። ለምን ኤርሚያስ ብለህ ካልከኝ እንዴት እንዲህ አይነትን ነገር ለእንዲህ አይነት ስሰግድ፣ ለእንዲህ አይነት ሳጨበጨብ፣ ለእንዲህ አይነት ከበሮ ስመታ፣ ለእንዲህ አይነት ስዘል እንደነኛ አይነቶችን አከብራለሁ አነክሳለሁ እያልኩ የተንከራተትኩበት እዚህ ያላችሁ ሰዎች ማናችሁ ማታውቁ። እኔ አካባቢ ላይ የተወለዱ ሰዎች ብቻ ያውቃሉ። አብረን ከብቶች የጠበቁ ወንዝ ውሃ ያጠጣን አብረን የተጫወተን አብረን አፈርፈይተን ያደግን ማለት ነው። አብሮ አደጎቼ ያውቃሉ። እንዴት ህሊናችሁ እንዲህ አይነቱ ነገር ለማመን ቻለ ነው ብዬ የምለው። እሺ እንኳን ደህና መጣህ። አሁን የገባው ሰው ኤርሚያስ ቦኬርቶ ሰላም ነው? ደህና ነኝ። ማን ልበል? እኔ እሺ ነኝ። ሰላም ነው? እንተዋወቃለን። እሺ እንዴት ነህ? ሰላም ነኝ። የመጣሁኝ ደስላ ላይ ነው አለው። በቃ እሺ ቴንክ ዩ ወንድማችን፣ ስለተመቸኝ ነው። ሰላም ነኝ የመጣሁኝ። እሺ ቴንክ ዩ ያ ቴንክ ዩ። መልካም ጊዜ። እሺ ገኒ እንኳን ደህና መጣሽ። ሺን በጣም የተወደደ እስራኤላዊ ወንድም ነው። ጁዳይዝም ነው። ከፌስቡክ ጀምረን ነው የምንተዋወቅ። ያው እነሱ አጠቃላይ ወታደሮችም ናቸው። ገና በውትድርና ውስጥ ሁሉ ጭምር እያለ አሁንም እዛው ነው ያለው። ግን በጣም እሺ ቤተ እስራኤላውያን ወዳችኋለሁ። በጣም ብዙ ወንድሞች እህቶች ስላላችሁ ማለት ነው። ጌታ የእስራኤል አምላክ እናንተና እናንተን ይባርክ። የሺዋ ደግሞ በጣም ነው የሚወዳችሁ። የእውነት ጌታ በጣም ነው የሚወዳችሁ እና ወዳችኋለሁ። አክብሮት የታላቅ ነው። ገኒ እሺ፣ እዚህ ጋር ያለሽው እህት ልካሽ ነው የገባሽው። ሰላም ላንተ ይሁን። ታውብ ሳደርግ ነው ያስገባኝ። ጸጋና ሰላም ይብዛላችሁ። ቦታ ከሌለ ወርዳለሁ። እሺ ገኒዬ፣ እሺ እኛ እየጠየቅን ያለ ነው። ካልሆነም እሺ ቴዲ ኬት ቤተ እምነት ነው ቴዲ? እሺ ኦኬ፣ የሚመጣ ካለ መምጣት ይችላል። የኃጢአት ስርየት በማን ነው የምታገኙት? በቅዱስ ቁርባን እና በጥምቀት ብቻ ነው የኃጢአት ስርየት የሚገኘው በኦርቶዶክስ ተዋሕዶ ቤተክርስቲያን? ኦኬ ወንድምነት የምትለው ካለ መቀጠል ትችላለህ። ጸጋ ይብዛልህ። እሺ ወንድምነት ሮያል ያንተን እኮ አልጠይቅም። ከብልክናና ልጠይቅህ ወይ መጠየቅ ትችላለህ። እሺ ወንድምነት ቀጥል። እዛ ቤት በጣም ብዙ ኮተት የሆኑ ትምህርቶች እንዳሉ ማሳያ ከሚሆነው ሀሳብ መካከል ዛሬ ያነሳው
አንዱ የቅዱሳን አጽም ነው እና በዚህ እንግዲህ ትምህርት ላይ ስንሄድ እንዴት የክርስቶስ ኢየሱስ የደሙ ዋጋ ከንቱ እንደሆነ በመስቀሉ የፈሰሰው ያ የክርስቶስ ኢየሱስ የማዳን ተስፋው ባዶ እንደሆነ ነው ማሳያ የሚሆነው። ሌላም ነገር አለን ብሎ ትውልዱ እንዲያይ ማለት ነው። እና በጣም ኮተት የሆነ ትምህርት ነው። በጣም ኮተት የሆነ ትምህርት ማለት ነው። አሁን ቲክቶክ ላይ ያሉ ሰዎች ገብተው ማስተባበል አይችሉም። ምክንያቱም ቤተክርስቲያኒቷ እምነቴ ነው፣ ይሄ የኔ አቋም ነው እወቁልኝ ብላ ለዓለም ባሰራጨችው መጽሐፏ ላይ በግልጽ ነው የተናገረችው። ኦኬ የቅዱሳን አጽም ቤተክርስቲያኒቷ ውስጥ ያለ አንድ ጉዳይ ሆኖ ነው እያየን ያለ ነውና ቤተክርስቲያን መታደስ አለባት የምንለው በምክንያት ነው። በምክንያት ነው። ይሄ በጣም ሲሪየስ የሆነ ጉዳይ ነው። ኦኬ ከክርስቶስ ኢየሱስ ደም ሌላ ሰዎች የኃጢአት ይቅርታ፣ ስርየት፣ የዘላለም ሕይወት ተስፋ የሚያገኙበት የቅዱሳን አጽም አለ ብሎ መስበክ ማለት ነው። ኦኬ አለ ብሎ መናገር ይሄ የቤተ ክርስቲያኒቷ እንግዲህ እንደ እግዚአብሔር ቃል ያልሆነችበት እንደ እግዚአብሔር ሐሳብ ያልተራመደችበት ማሳያ ነው ወገኖች። ብዙ ሰዎች ጥላቻ ይመስላችኋል አይደል? ጥላቻ አይደለም። ቤተ ክርስቲያኒቷ እምነቷን ነው እያሳየናችሁ ያለን። እንዲህ ነው እያመነች ያለችው። ብዙ ሰው ተሐድሶ ያስፈልጋታል ስንል ለቤተ ክርስቲያኒቷ ግራ ይጋባል። ምኑን ነው የምታድሱት ይባላል። ህንፃ አይደለም ቤተ ክርስቲያኒቷ የምትታደሰው። ህንፃ ጥሩ አላት፣ ምንም የህንፃዋ መታደስ አያስፈልገው፣ ግን ትምህርቶቿ መታደስ አለባቸው። አየህ እነኚህ ትምህርቶች ትውልዱን ወደ ሲኦል የሚመሩ ናቸው፣ ወደ ጨለማ የሚመሩ ናቸው። ዛሬም ድረስ እኮ ሄደ ማየት ትችላለህ። አስክሬናቸው ከአሜሪካን ከሌሎች ከአውሮፓም ሀገር ተጭኖ ተክለ ሃይማኖት ያረፈበት የመቃብር ስፍራ ላይ እንዲያርፍላቸው እኮ ቢመኙ ሰዎች እኮ አሉ። የኃጢአት ስርየት ምናልባት በመቃብሩ ስፍራ ላይ በሚገኝ ምህረት የዘላለም ሕይወት ለማግኘት ተስፋ የሚያደርግ ትውልድ አለ። ይሄ ሁሉ ትውልድ ማለት ነው። ይሄ ሁሉ ትውልድ ማለት ነው። ስለዚህ ወንጌል ለዚህ ትውልድ ያስፈልገዋል። ኢየሱስ ክርስቶስ ለዚህ ትውልድ መሰበክ አለበት የምንለው በምክንያት ነው። ኢየሱስ ክርስቶስ ገና አልተሰበከም በቤተ ክርስቲያኒቷ ውስጥ። ጌታ ገና አልተነገረም እና ለዚህ ነው ወንጌል ለኦርቶዶክሳውያን ብለን በድፍረት የምናወራው ማለት ነው። ኢየሱስ ክርስቶስ ገና በዚች ቤተ ክርስቲያን መሰበክ መወራት አለበትና መልእክታችን ይሄ ነው ወዳጆች። በፍቅር ነው ይሄንን እያደረግን ያለ ነው። ምክንያቱም ብዙ ትውልድ ጓደኛ፣ ወዳጅ፣ ዘመድ በአቅራቢያችን ያሉ በጣም ብዙ ትውልዶች አሉ ገና ያልዳኑ ማለት ነው። ገና ያልዳኑ ቲክቶክ ላይ ያሉ ሰዎች ናቸው መልስ የሌላቸው የሚያፍሩበት እንጂ ቤተክርስቲያኒቷ አላፈረችም። አንድም ይሄ እምነቴ አይደለም ብላ የተናገረችበት ሐሳብ አታገኙ። ለምን ካላችሁ ቤተክርስቲያኒቷ ማንነቷ የተዋቀረው በዚህ ስለሆነ ነው። እምነቷ ከወንጌል አማኞች የሚለያት አንዱ ይሄ ነው። አታፍርበትም ቤተክርስቲያኒቷ አታፍርበትም። እምነቷ እንግዲህ የቅዱሳን አጽም ብላ ራሷን ችላ አንድ የምታምንበት ጉዳይ እንዳለ ትናገራለች፣ ታወራለች። እና ወዳጆች የምንመክራችሁ ከጨለማ አምልጡ፣ ወደ እግዚአብሔር ሐሳብ ቀረቡ። የናዝሬቱ ኢየሱስ ክርስቶስ ብቻ ነው የመዳኛ መንገድ። የኃጢአት ስርየት ቢባል ከእግዚአብሔር ጋር የመታረቂያው እውነተኛ መንገድ ቢባል ኢየሱስ ክርስቶስ ነው። ሌሎች መንገዶች የሉ። ኢየሱስ ክርስቶስ ብቸኛ የመዳኛ የማምለጫ መንገድ ነው። ይህንን ነው እያልን ያለ ነው ወዳጆች። እና ወደ እግዚአብሔር ሐሳብ ነው መቅረብ ያለባችሁ። መልእክታችን ይሄ ነው። ግን ተሳስታችኋል። እንደው ቤተክርስቲያናችንን ሪፕሬዘንት ለማድረግ ሄዳችሁበት መንገድ ትክክል አይደለም እና በትክክል ሪፕሬዘንት አላረጋችሁንም የምትሉ ሰዎች ካላችሁ ደግሞ መግባትና መሞገት ትችላላችሁ። ስናወራ በመረጃ ቤተክርስቲያኒቷ የምታምንባቸውን ማስረጃዎች ይዘን ነው እየቀረብን ያለ ነውና ፕሊስ በቃ ግቡ፣ ችግር የለም። ሐሳባችሁን ልሰጡን ትችላላችሁ። ተሳስታችኋል ብላችሁ የምታወሩ ሰዎች ካላችሁ ከኮመንት ባለፈ ገብታችሁ መሞገት ትችላላችሁ። ምክንያቱም ብዙ መምህራኖች፣ ብዙ የቤተክርስቲያን አገልጋዮች ቁጭ ብላችሁ እንደምትሰሙን ከጀርባ ቁጭ ብላችሁ እያደመጣችሁ እንዳለ እናውቃለን። እና ስለዚህ መግባትና ህዝቡን እውነተኛ ትምህርት አለ የምትሉ ከሆነ እጃችሁ ላይ ማሳየት ነው። እንደተሳሳትን ቤተክርስቲያን የማታስተምረውን የማትናገረውን እያወራን እንዳለ ማሳየት ትችላላችሁ ለማለት ፈልጋለሁ። ጸጋ ይብዛላችሁ።
ወንድምነት እሺ፣ እስከመጣ ድረስ ቤቱን ምራ። ተባረክልን። ትችላለህ አይደል? እሺ ችግር የለም። አዎ ደርሰን ኤልሲ ማሳብ ካላት ትስትና እንደዛ እናደርጋለን። እሺ ምናልባት ይሄ ርዕስ ሊከብዳቸው ይችላል። የኃጢአት ስርየት ግን በማን ነው? መዳንም በማን ነው? መጥተው ማውራት ይችላሉ። ካልሆነ ግን ምን ያህል እንደሆነ ይህን ብቻ ተናግረን ብንወጣ በቂ ነው። ዩቲዩበሮች ስለሚያስቀምጡት ሰው ማመን አለበት ብሎ የሚታመነው በሰው ስርዓት ትምህርት ነው እየተነገረ ያለው። ጸጋ ይብዛልህ። መቀጠል እችላለሁ። ወንድምነት እመጣለሁ አለሁኝ። እሺ ኤልሲ አለሽ? ሀሳብ አለሽ? የምትጨምሪው ነገር ካለ? ሰላምታ አለኝ። የጌታ ሰላምና ጸጋ ይብዛላችሁ ቅዱሳን። የኔ እንኳ ሀሳብ ሁልጊዜ በቲክቶክ ላይ የሚያስተምሩ መምህራን ከክርስቶስ ኢየሱስ ደም ከሱ ቤዛነት ጋር የሚተካከል ምንም ነገር የለም እያሉ ወገባቸውን ሽንጣቸውን ገትረው የሚከራከሩ ይምጡና ይህንን ያስተባብሉ። አሉን የሚሏቸው መምህራን በቲክቶክ ላይ ህዝብን ሰብስበው የሚያታልሉትን ነገር መጥተው እዚህ ይጋፈጡት። ምክንያቱም የሰው ልጅ መዳን አለበት። ጊዜ የለም። ጌታ ኢየሱስ ሊመጣ በደጅ ነው። ህዝብን ወደ ሲኦል ከሚመሩ መጥተው ይሄንን ያስተባብሉ። መዳን በሌላ በማንም እንደሌለ ይኸው በመጽሐፍት ተጽፎ እንደገናም ይሄ የአጽሙ ጉዳይ በቪዲዮም ሲዘዋወር አይተናል። ህዝብ እየሄደ ሲዳስሰው እና በዚህ መዳን ይገኛል ብላ የእምነት አንቀጽ አድርጋ ጽፈዋለች ኦርቶዶክስ። እና ህዝቡን ነፃ ታውጣ። መምህራኖቻቸው በዚህ በተለይ በቲክቶክ ላይ ያሉ መምህራኖች ትንሽ መጽሐፍ ቅዱስን ያነበቡ ቤተክርስቲያኗን ወክለው ኖ እምነታችን መዳን በሌላ በማንም የለም በክርስቶስ ኢየሱስ ቤዛነት ነው እያሉ የሚከራከሩ ይምጡና ይሄንን ያስተባብሉ። ህዝቡ እውነቱን ይወቅ። እውነት አርነት ያወጣል። መጽሐፍ ሲናገር እውነትን ታውቃላችሁ አርነት ትወጣላችሁ ነው የሚለው። እውነት አርነት ያወጣል። ይሄን እውነት ድፍን የኢትዮጵያ ህዝብ የኢትዮጵያ የኦርቶዶክስ ምዕመን ተከታይ ማወቅ አለበት። መጥተው መምህራኖቿ ይሄንን ይጋፈጡ ነው የምለው። ክብር ለናዝሬቱ ኢየሱስ ይሁን። ይኸው ዘመን መጣ። የጓዳውን ወደ አደባባይ የሚወጣበት መድረክ ተገኝቷልና ይሄ ሊሆን ደግሞ ግድ ነው። የወንጌሉ የእውነት በዓለም አደባባይ ሊሰበክ ግድ ስለሆነ ጌታ ስሙ ለዘላለም ይባረክ። ብዙዎች ይፈወሳሉ፣ ብዙዎች ይድናሉ። መጥተው ይሄንን ያስተባብሉ። መምህራኖች ኦርቶዶክስን እንወክላለን የሚሉ በተለይ በቲክቶክ ላይ ያሉ ማለት ነው። ክብር ለናዝሬቱ ኢየሱስ ይሁን። የዳነው የኃጢአትን ይቅርታ ያገኘነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። ይህንን እውነት እኮ ብታውቁ እንዴት እንደምታርፉ፣ እንዴት ጌታን ተንበርክካችሁ እንደምታመሰግኑ፣ እንደምትሰግዱለት እንዴት አድርገን እንደምንነግራችሁ አናቅም። ጌታ ኢየሱስ ስሙ ለዘላለም የተባረከና የተቀደሰ ይሁን። ጌታን እንወደዋለን። እንዴት እንዳረፍን እኛ ነን የምናውቀው። ከኃጢአት ምንም ሌላ መድኃኒት የለውም። የክርስቶስ ኢየሱስ ደም ብቻ ነው። ነጽቶ ያየ ድኖ ያየ እሱ ያውቀዋል። እኛ ይገባናል ምን እያልን እንዳለን እና ኑ ወደ ኢየሱስ። በቃ ሌሎቹን አስወግዷቸው። ሌላው ወደ ውጭ፣ ከኢየሱስ ውጭ ሌላው ወደ ውጭ ብላችሁ ኢየሱስን ብቻ በህይወታችሁ አንግሱ። መሪያችሁ ኢየሱስ ይሁን። ተባረኩ። ዳኒ ይህንን ነው የምለው። ተባረኩ። እሺ ጸጋ ይብዛልሽ። ተባረኪ። ዛሬም ገድል ላይ ናችሁ ወይ የሚል አንዳንድ ኮመንት አየውና አዎ ዛሬም ገድል ላይ ነን ያለን። ምክንያቱም ቤተክርስቲያን ዛሬም ገድል ላይ ስለሆነች ነው። ሌላ ምንም ሚስጥር የለውም። ቤተክርስቲያን ሙቭ ብታደርግ ወደ ህያው ቃሉ ሙቭ እናደርጋለን። የቤተክርስቲያን አስተምሮ ግን ዛሬም ገድል ላይ ናት። ገድላት ተአምራቶች ዛሬም በቤተክርስቲያን የሚታመኑ ጉዳዮች ናቸው።
ስለዚህ እነኝን እምነቶችህን እስክጥላቸው ድረስ በእግዚአብሔር ቃል ላይ መሰረት አድርገህ እስክትቆም ድረስ አዎ ከጨለማ እስክትወጣ ድረስ አዎ እዛው ገድል ላይ ነን ብራዘር፣ እዛው ጋር። ዛሬም እነኝን መጽሐፍቶች ከቤተ ክርስቲያን ከአውደ ምሕረት እስካራረካቸው ድረስ አዎ እዛው ላይ ነን ያለነው። ምክንያቱም ዓላማችን አንተ ከጨለማ እንድትወጣ ከሞት እንድታመልጥ ነው። ቤተ ክርስቲያንህ ጨለማ ላይ ሆና የምናቆመው ጉዳይ አይደለም። እነኝን መጽሐፍቶች ከዛሬ ጀምሮ አላምንባቸውም። መሰረት ያለብህ ቤተ ክርስቲያን ነው። ሄዳ አገልጋዮችን ዛሬም ማለት ያለብህ ዛሬም ገድል እናምናለን ማለት ያለብህ ኦርቶዶክስ ቤተ ክርስቲያንን ነው፣ እኛን አይደለም። ስለዚህ ይቀጥላል ማለት ነው፣ ይቀጥላል። እሺ ሰላም ዘኪ፣ ከየት ቤተ እምነት ነህ? ሰላም እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ኦርቶዶክስ ነኝ። እሺ ኦርቶዶክስ፣ ዌልካም ብራዘር። አመሰግናለሁኝ። ልቀጥል። በሰው አጽም የኃጢአት ስርየት ይገኛል? እሺ ማን ያለው እንደዛ? ማንም አላለም። ያው እናንተ እየፈበረካችሁ ስለምታደርጉት ነው እንጂ ቤተ ክርስቲያን ምናልባት እንግዲህ እናንተ ሰውን ይዳን ካላችሁ ቆሽሿል አላማችን እያልከን ያለው። እሺ አንዴ ልጨርስ፣ ይቅርታ አድርጉልኝ እና ከዛ ታስመስሉኛላችሁ። ግን እንዴት እናንተ በማይመለከታችሁ ማለት ምን ይመለከታችኋል? ስለምንም እንማር፣ ስለምንም እንወቅ፣ ድንጋዩን ላምልክ አንተ አይሆንም ብለህ ካልክ የምትችለውን ያክል ያንተን አስተምህሮ እያስተማርክ መውሰድ አይሻልም ወይ? ከቻልክ እኔን አሳምነህ በዚህ ይሄ ክርስቶስ ኢየሱስ እንዲህ ነው የሚያደርግ፣ እንዲህ ያድናል፣ እንዲህ ህይወትን ይሰጣል ካልክ ሰብከ መውሰድ እንጂ ተቃራኒ ያለውን እምነት እየነቀብክ እያንቋሸሽክ እኔ እንዴት ብዬ ነው ወደ አንተ መጥቼ ድኛለሁ የምልህ? እሺ ዘኪ፣ ችግሩ ምንድን ነው? እሱ ጨለማ ውስጥ እንዳላችሁ ራሱ አለማወቃችሁ ነው ዘኪ። አሁን ትልቁ ችግር ምንድን ነው ዘኪ? ጨለማ ውስጥ እንዳላችሁ እኔ ነኝ። እሺ እኔ ነኝ እኮ ታዲያ። አዎ ጨለማ ከሆንኩኝ እኔ ነኝ ጨለማነቱን የማውቀው እንጂ አንተ አይደለም። ስታወራ ሰማሁ አይደል? ሰማሁ እኮ ለዛ ነው ጨለማ ውስጥ እንደሆንክ አታውቅም። ለምሳሌ አሁን ምን አልከን? ማን ያለው አልክ። አየህ ምን ማለት ነው? ሰው ጨለማ ውስጥ እንደሆነ አላወቀም ማለት ነው። ለእኔ የሚታየኝ አሁን ዘኪ ጨለማ ውስጥ እንዳለ ራሱ ገና አላወቀም። ምክንያቱም ማን ያለው ቤተ ክርስቲያን የኃጢአት ስርየት የሚገኝበት የመቃብር ስፍራ ሁላ እንዳለ ታውቃለህ? በቤተ ክርስቲያን ውስጥ አታውቅም። ብታውቅ ኖሮ ማን ነው ያለው አትለንም ነበር። አየህ ማን ነው ያለው የሚለው ማን እንዳለ እንኳን የማያውቅ ሰው ነው አጠገባችን ገብቶ እያወራ ያለው ማለት ነው። ለዚህ ነው ብዙ ኦርቶዶክሳውያን የምትኖሩበት ማን ያለው አይደለም የጨለማ ህይወት እንዳለ የቅዱሳንን ማዳን እኮ ከክርስቶስ ደም ጋር እኩል አድርገህ እያወራህ እኮ ነው። በውሸት የክርስቶስን የቅዱሳኑን አዳኑ ሲባል ቅዱሳኑ ያድኑናል ስንል ከክርስቶስ ደም ጋር እኩል አድርገህ እያወራህ እንዴት ነው አንተን ማምነህ በውሸት እኔ አይደለሁም እኩል ያደረኩትን አልክ እንጂ ቤተ ክርስቲያንን እኩል ያደረገችው እኔ አይደለሁም። እንደውም ከኢየሱስ በላይ አይገርም? ከኢየሱስ በላይ ነው እንደውም ቤተ ክርስቲያን የክርስቶስ ኢየሱስን ደም ያክፋፋችሁ ወዳጅ። እኔ አይደለሁም ቤተ ክርስቲያን ናት። አየህ አሁን አንተ ማድረግ ያለብህ ምንድነው? ማስረጃ ስጡኝ ነው ማለት ያለብህ። አየህ ምክንያቱም ቤተ ክርስቲያንን ገና አታውቃትም። ብዙ ሰው ኦርቶዶክስን አያውቃትም። ለዚህ ነው እንድታቋት እኮ ነው መጽሐፍቶቿን የምንገልጠው። የትኛው መምህር ነው ያለህ እንደዛ? አሁን የቅዱሳኑ ማዳን ከክርስቶስ ደም ጋር እኩል ነው ያለህ ማን ነው ያለህ? ከቅዱሳኑ ሲያድኑ በራሳቸው ስልጣን ነው ያዳኑ ያለህ ማን ነው? ላሳየህ እኮ ቤተ ክርስቲያን
አሳየኝ እስኪ አምጣው። ከክርስቶስ ደም ጋር እኩል ነው። አረ የቅዱሳኑ ማዳን በላይ እኩል ትልቅ ነገር ነው። በላይ እያልኩ ነው ያለሁት። እሺ አንዴ ብራዘር ሚዩት አድርግ። ይቅርታን የምቀበለው ሚዩት ስታደርግ ነው ዳጅ። አንዴ አሁን ከወንድሜ ጋር እያወራሁ ነው። ከዛ ትቀጥላለህ፣ ችግር የለም። እሺ ወንድምነት አለ መታል በአጋጣሚ ወይስ ልግለጥ? መጽሐፍ ላምጣ? አዎ አለኝ ወንድምነት። ባይዞ የገባችሁ ሰዎች ለእያንዳንዳችሁ እድል እንሰጣለን። ፕሊስ ጠብቁን። ለእያንዳንዳችሁ እድል እንሰጣለን። እሺ ወንድምነት የትኛውን መጽሐፍ ልግለጥልህ? ደስ ያለን አጠገብ ያለውን ድርሳነ መስቀል ትችላለህ። ድርሳነ መስቀል ትችላለህ። እሺ ኦኬ። እሺ ያው ወንድማችን ዛኪ ይሄ ድርሳነ መስቀል ነው። በቤተክርስቲያኒቱ በምዕመናን እጅ ላይ የሚገኘው አሳታሚ የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም ነው ያሳተመው። በዚህ መጽሐፍ ላይ እንደ ምሳሌ ድርሳነ መስቀል ገጽ 190 ላይ ማለት ነው። ይሄ መጽሐፍ ካገኘው ከፈለክ ስክሪንሾት አድርገህ ያዘው። ኦኬ። በዚህ መጽሐፍ ላይ ምን ይላል? ቁጥር 26 ጀምሮ በከበረ ደሜ በከበረ በዕፀ መስቀሌ ቤተክርስቲያን ውስጥ በየቀኑ በየወሩ በየዓመቱ ስጋዬን ደሜን የተቀበለውን እኔ በኢየሩሳሌም ሰማያዊት አቆርበዋለሁ ይላል። ማን? ይህን ተናጋሪው ጌታችን እንደሆነ ይናገራል። እዚህ በምድር ላይ የተቀበለውን ማለት ያው ስጋና ደም የተቀበለው ማለት ቅዱስ ቁርባንን የተቀበለ ወይ የቆረበ በኦርቶዶክስ አስተምሮት፣ እዛ ደግሞ በሰማያዊት በኢየሩሳሌም ደግሞ አቆርበዋለሁ ይላል። ይሄ ቢግ ኩዌስችን፣ ትልቅ ጥያቄ። በሰማይ ቁርባን አለ? እሺ መቁረብ ካልተቻለው ለዕፀ መስቀሌ ከተደረገው መታሰቢያ ከማዕዱ የወደቀ ፍርፋሪ አንስቶ ይብላ። እኔ ስጋዬን ደሜን ለመቀበል የሚያደርሰውን በጎ ስራ እንዲሰራ አድርገዋለሁ። እስከዚያውም ይህ በቁርባን ፈንታ ይሆንለታል። ፍርፋሪም ካላገኘ፣ በቁርባኑ ፈንታ የሚሆኑለት ምንድን ነው? ፍርፋሪው ነው። ፍርፋሪ ካላገኘ አተላ ያለበትን እንስራ በምላሱ ይላስ። በልቡ ካመነና ካልተጠራጠረ በቁርባን ፈንታ ይሆንለታል ይላል። ቁርባን ማለት ቅዱስ ቁርባን ማለት ነው። አተላው እንደ ህብስቱ ፍርፋሪው እንደ ህብስቱ፣ አተላው እንደ ደሙ ይሆንለታል ማለት ነው። ቁርባን የሚባለው በኦርቶዶክስ ቤተክርስቲያን በቁርባን ፈንታ ይሆንለታል ብሎ ያለው ያው የጌታን ስጋና ደም ቅዱስ ቁርባኑን የመውሰድ ያህል ይሆንለታል፣ በሱ ፈንታ ይሆንለታል ይላል። አንደኛውን ይሄን አሳየነ። ፍርፋሪና አተላው ነው ከጌታ ስጋና ደም እኩል የሆነው ማለት ነው። ይሄ ማቃለል ነው ማክበር። ወንድም ነቀጥል ያው ከዛ ሌሎቹንም አነብለታለሁ። እሺ ወንድም ጸጋ ይብዛል። ስለዚህ ምንድነው እያለን ያለው? ይኸው ቤተክርስቲያን በግልጽ አረ እንደዚህ አትልም ያልከው ነገር በአደባባይ ይኸው በግልጽ እያሳየንን ያለ ነው። ዘኪ ምን ትላለህ? ዘኪ 19 ሚዩት ነው እያወራ ከሆነ ዘኪያችን እኮ ስለምንድን ነው እያወራችሁ ያላችሁ? እኔ ዝም ያልኩት ያው በመሀል መግባት ስለፈለኩ ነው። አልሰማሁም ሲነበብል የወደቀ ፍርፋሪ ከጌታ ስጋና ደም ጋር እኩል ነው። የጠላ አተላ ማን ያለው እንደዚያ ነው የምልህ? ቤተክርስቲያን አላለችም። አሁን ሲነበብ አልሰማሁም። መቁረብ ያልቻለ ሰው ቢኖር የወደቀውን ፍርፋሪ ይብላ፣ እንደ ስጋው ይቆጠርለታል። አለያ ደግሞ አተላውን ይላስ በምላሱ ይላል።
ይህን እናንተ ፋብሪኬት ያደረጋችሁት ነው የምልህ እኮ። ከቤተ ክርስቲያኒቱ ዘላለም ያልወረዳችሁ እናንተ ስለሆናችሁ እናንተና አባቶቻችሁ ማለት ነው። ቤተ ክርስቲያኒቱን ለመጣል ወደዚህ የምትሉ የምትዳድሩ ስለሆነ ከየትም ስለምትሰበስቡት እንጂ ቤተ ክርስቲያኒቱ ይህን አታስተምረን ለኛ ለምእመናኑ ማለት ነው። ለዛ ነው ቤተ ክርስቲያኒቷን አታውቋት የምንለው ለዛ ነው። እና በምን ገዳም እንደታተመ አሳይተዋል። እንደምነት ደግመን እናሳይ። ይሄ የእናንተ መጽሐፍ ነው እንደሱ እንድትሉ ነው። አየህ ቤተክርስቲያኒቷን እንደማታውቁ ጭምር ነው እያሳየናችሁ ያለ ነው። እና ቤተክርስቲያንን ስለማታውቃት ነው እንደዛ እያወራ ያለው። አንዴ ወንድምነት ገዳሙን ታሳየናል። አንዴ ለሚሰማን ሰው እንዲህ ነው። ትውልዱ ገና ቤተክርስቲያኒቷን አያውቃት። አይ ቤተክርስቲያኒቱን ባላውቅ እኮ ይኸውልህ ዳንኤል ይቅርታ አድርጉልኝ። ቤተክርስቲያኒቱን ባላውቅ ቅዱሳኑ ከክርስቶስ ጋር እኩል ናቸው ብዬ እኔ እዚህ አልመሰክርም። እኩል አይደሉም። የነሱ ማዳን ከክርስቶስ ማዳን ጋር እኩል አይሄድም እያልኩ ነው ያለሁት። የተማርኩት ይሄ ነው። አይ አይደለም ይሄን ማለት ድርሳነ መስቀል የጴንጤ መጽሐፍ አይደለም። አየህ ድርሳነ መስቀል የቤተ ክርስቲያንህ መጽሐፍ ነው። ኦኬ ድርሳነ መስቀል የቤተ ክርስቲያንህ መጽሐፍ ነው። ብዙ መጻሕፍቶች እኮ አሉ የቤተ ክርስቲያን ብላችሁ እናንተ የሰየማችሁት ቤተ ክርስቲያኒቱ ደግሞ የማታውቃቸው ብዙዎች አሉ። እናንተ ይሄው እንደሱ ነው። አሁን ቤተ ክርስቲያናችሁን እያሳወቅናችሁ አይደል? አሁን ፎቶ ስክሪንሻት ታነሳውና የቤተ ክርስቲያን መጽሐፍ መሸጫ መደብር ላይ ትሄድና መግዛት አይጠበቅብህም። ይሄንን ስክሪንሻት ራሱ መጽሐፉ ስለመሆኑ ከነገልጹ ጭምር እናሳያለን። ሄደ ቼክ ታረጋለህ ማለት ነው። እንደሱ ነው የሚሆነው። አየህ አሁን እንደሱ በሐሰት እንድታመልጥ እድል አንሰጥም። ኦኬ አይደለም ብለው ዋሽተሃል። ይሄው ገልጥልሃለሁ፣ መጽሐፉን አሳይሃለሁ፣ ፔጁን አሳይሃለሁ። ከዛ ሄደ ትክክል ነው ወይስ ትክክል አይደለም እነኛ ጴንጤዎች ያወሩት ትክክል ነው ወይስ ትክክል አይደለም ብለህ ሄደ ታረጋግጣለህ። በዚህ ዘመን እኛ እንደዚህ አይነት የሐሰት ሰዎችን ሪፕሬዘንት የሚያደርግ ጉዳይ አናወራም፣ አናሳይም። አየህ የቤተ ክርስቲያን መጽሐፍ ስለመሆኑ ወንድምነት መጣ ወይስ ላሳየው? ስክሪንሻት አድርጎ እንደው ቢመለከተው። እሺ አለ ወንድምነት። ምናልባት አተላው ከከበደው በጠላው ላሳየው ፈልጌ ነው። በሌላኛው መጽሐፍ ድርሳነ መድኃኔዓለም ወገድ ለመባህ ጽዮን ላይ ባለው ማለት ነው። ግን ይኸው ወንድማችን የጻፈችው የኢትዮጵያ ኦርቶዶክስ ተዋሕዶ በደብረ ሊባኖስ ገዳም ነው የተጻፈው። ይሄ ደግሞ በዋልድቢት ነው የተጻፈው። አንድነት ገዳም ዋልድባ ማለት ነው። እዚህ አንደኛ ገንዘብ ተከፍሎበት ነው የተገዛው። ቤተክርስቲያኒቱ ያልጻፈችውን ቤተክርስቲያኒቱ የማትጠቀምበትን ለአገልግሎት የማታውለውን መጽሐፍ በፍጹም ገንዘብ ዝም ብለን አንከሰክስም። ስለዚህ ቤተክርስቲያኒቱ የምትጠቀምበት ነው። ይኸው ወንድምነት ዘኪ ተደብቀሃል። ቢያንስ ወደ ቲክቶክ ልሩጥ ብሎ ነው፣ ወደ እሱ ልጩ ብሎ ነው። አሮን ዘኪ ልናስወርድ ነው። እሺ ስክሪንሻት አድርገው። አየህ ቤተክርስቲያንን ገና ስለማታውቃት ስክሪንሻት አድርገው። ይኸው ስክሪንሻት አድርገውና ገጹን ያዘው። ሄደ ገጹ 190 ነው የሚታየህ። ሄደ ድርሳነ መስቀል ላይ ነው እየተወራ ያለው። ሄደ ቼክ አድርግ። ለዚህ ነው ቤተክርስቲያናችሁን አታውቋትም የምንለው በምክንያት ነው። አሁን ቢያንስ ዛሬ አንድ እውቀት ጨመርንልህ። የክርስቶስ ኢየሱስን ደም አክፋፍታ የጻፈችበትን አንድ ሐሳብ እያሳየንን ይሄንን ስክሪንሻት አደረከው ወዳጄ። እና ብዙ ሰው ቤተክርስቲያኒቷን ካወቃት ለአንድ ቀን አይቆይም የምንለው በምክንያት ነው። ባይዘው ራይት ለአንድ ቀን አይቆይም፣ ለአንድ ቀን ማለት ነው። ቤተክርስቲያኒቷን ስለማታውቋት ነው ያላችሁት። ሰው ቤተክርስቲያኒቷን ባወቃት ቁጥር ከወንጌል እውነት በጣም የራቀች እንደሆነ ነው የሚረዳው። ለዚህ ነው ሰው ወንጌል በገባው ቁጥር ቤተክርስቲያኒቷ ውስጥ መቆየት የማይችለው። አታስተምርም እኮ ነው የሚለው ብዙ ትውልድ ማለት ነው። እንደዚህ አይነት እምነት የለንም ነው እኮ ነው የሚለው። ልክ ነው። አየህ እንደዚህ አይነት ቤተክርስቲያን ውስጥ እንዳላችሁ ስለማታውቁ እኮ ነው የምንገልጣቸው። ዛሬም ነገም ገድላቶችን የምናነሳበት ምክንያት ይሄ ነው ወዳጆች። ለዚህ ነው አምረ መድኃኔዓለምን እንጨምርለት አይደል ወንድምነት? አዎ በደንብ ሌሎችም ካደረጉ ከዚህ ውጭ እንኳን ሌሎች
5 መጽሐፍቶች አሉ። ይሁት የሚለውን ድርሳነ መድኃኔዓለም ማለት ታምረ መድኃኔዓለም በዋልድቢት ገዳም የታተመ መጽሐፍ ነው ወንድሞች እናቶች። ኦኬ የእነዚህ መጽሐፍቶች ሲጻፉ በግለሰቦች ሳይሆን በቤተክርስቲያኒቱ አሁን ሄዳችሁ ብትጠይቁ እዛው ቤተክርስቲያን ውስጥ ለአገልግሎት እየዋለ ያለ አሁን ይህንን በእኚህ በቅዱስ ሲኖዶስ አባል በብፁዕ ቅዱስ አቡነ ቄርሎስ የሰሜን ወሎና የቅዱስ ላሊባላና የዋግ ኽምራ አህጉረ ስብከት ሊቀ ጳጳስ በሳቸው ፈቃድነት በቅዱስ ሲኖዶስ ታይቶና ተመርምሮ ተፈቅዶ የታተመ መጽሐፍት ነው ማለት ነው። ኦኬ ምን እንደሚሉ ሶስተኛው ታምር እኔን አያድርገኝ መድኃኔዓለም ምስክሬ ነው። የኦርቶዶክስ ሕዝብ መጽሐፉን ማንበብ የጀመሩ ቀንና ማወቅ የጀመሩ ቀን እኔን አያድርገኝ ለቄሶች ወየውላቸው። በጌታ ላይ እንደዚህ ቀልደው በመድኃኔዓለም ላይ ቀልደው ሕዝቡን በሐሰት ዋሽተውት ያስቀመጡትን ለብዙ ዘመን ሕዝቡን ሂዱና ስደቧቸው ብለው ሲያሰድቡን ነበር። ስናሳያቸው ግን ስብሰባ ተቀምጠው በባለፈው መጽሐፍቶቻችን ጥራት ይጎላቸዋል ብለዋል። ከነገረ ድህነት ጋር ቀጥታ ግንኙነት ስላለው ያው በመድኃኔዓለም ስም በጌታ ስም በተጻፈው ላይ ሶስተኛው ታምር ይቅርታው ቸርነቱ ከሁላችን ጋር ከጥምቀት ልጆች ጋር ይሁንና መድኃኔዓለም ያደረገው ታምር ይህ ነው ብላ ጀምራለች። ዳግመኛ እንነግራችኋለን። ክብር ይግባውና የመድኃኔዓለም መታሰቢያ የሚደረግበት ሁሉ ከሌላ ዕቃ ጋር አይቀላቀልም። መታሰቢያው ዝክሩ ማለት ነው። አይቀላቀልም። የሸክላ ዕቃውም ሸክላ አይባልም፣ ንዋየ ቅድሳት እንጂ ንዋየ ቅድሳት ነው እንጂ። አሁን ለምሳሌ ወጡ የሚሰራው በሸክላ ነው፣ ጠላው የሚቀዳው በሸክላ ነው፣ ውሃ የሚፈላው በማሰሮ ነው፣ በሸክላ ነው። ያንን ሸክላውን ሸክላ ነው አትልም። የመድኃኔዓለም መታሰቢያ ወይ ደግሞ ዝክሩ ከተሰራ በኋላ ወጡ ከተወጠወጠ፣ ጠላው ከተጠመቀ፣ እንጀራው ከተጋገረ በኋላ የሸክላ ዕቃ ለአገልግሎት የዋሉት የሸክላ ዕቃ በሙሉ ሸክላ ብላ አትጠራቸውም። ንዋየ ቅድሳት ነው። ልብ በሉ ቤተክርስቲያኒቱ ምን ያህል ህዝቡ እንደማይጠይቃት እንደፈለጋቸው ስለሚናገሩ ንዋየ ቅድሳት ለመባል እኔ ቤተክርስቲያኒቱ ዲያቆን ስለነበርኩ ንዋየ ቅድሳት ለመባል አንድ በመጽሐፍ ቅዱስ በዘጸአት መጽሐፍ ምዕራፍ 30 ላይ ቅዱስ ቅባት መቀባት አለበት። የዘጸአት መጽሐፍ ላይ በብሉይ ኪዳን የነበረው ንዋየ ቅድሳት ተብሎ የተባሉት። ሁለት በኢትዮጵያ ኦርቶዶክስ ክርስቲያን አስተምሮ እንኳን ከሆነ ሜሮን መቀባት አለበት። ኦኬ ቅዱስ ተብሎ ንዋየ ቅድሳት ተብሎ የሚባሉት አሁን በኢትዮጵያ ኦርቶዶክስ ክርስቲያን ከታቦቱ ጀምሮ ያሉት በሙሉ ንዋየ ቅድሳት ይባሉ። መጾረ መስቀሉ፣ መንበሩ ከናጎበሩ ምናምን ነገር ጻሕል ምናምን ነገር የሚባሉት ማህበር የትኞቹም ነገሮች በሙሉ እርፈ መስቀል የሚባለው እንደኔ አይነቱ ዲያቆን የጌታን ደም ስንሰጥበት የነበረው ሜሮን ስለተቀባ ቅዱስ ይባላል። ይሄኛው ግን ሸክላው ወጥ ስለተሰራበት ጠላ ስለተጣለበት ወይ ደግሞ ጠጅ ስለተጣለበት ወይ ጠላ ስለተጠመቀበት ነው ይባላል እንጂ አለች። ከዛ ቀጥሎ የሚለው ነው እንጀራውም ለመታሰቢያ ለመድኃኔዓለም ዝክር ጽዋ ማህበር እንጀራውም እንደ ቅዱስ ስጋው ጠላውም እንደ ክቡር ደሙ ነው። በእመቤታችንም ይመሰላል። በውስጡም የተቦካው ሊጡ ማለት ነው ክብር ይግባውና መድኃኔዓለም ነው። መድኃኔዓለምን ይመስላል ሊጡ። ከዛስ ዕቃውም በእመቤታችን ይመስላል አለ። ሊጥ ማቡኪያ ዕቃ ምን ይባላል? በገጠር በእኛ ቦሃቃ። አሁን ከተሜው እንኳን በላስቲኩም በምኑም ነገር ስለሚያረጉ ስለሚያቦኩ ማለት ነው። በየባልዲው በምናም ነገር ስለሚያቦኩ አይባልም። እኔ ግን ገጠር ተወልጄ ስላደግኩኝ ማቡኪያ ወይንም ደግሞ ቦሃቃ ይባላል። ሊጡ የሚቦካበት ማለት ነው። እንጀራም ለመጋገር የሚሆን ጥቅል ነው የሚሉት እናቶቻችን። የእንጀራ ጥቅል እየጠቀለልኩ ነው ይባላል። እና ጥቅሉ የሚቀመጥበት ሊጥ ቦሃቃው ሊጡ ከማጎብጎባቸው በፊት አስቀድመው በወፍራሙ አድርገው ከእርሾ ጋር ቀይጠው እስኪ ቦካ ድረስ የሚቀምጡበት ዕቃ ቦሃቃ ይባላል። ቦሃቃዋ ማናት ይላል? ማርያም። ዕቃውም በእመቤታችን ይመሰላል። በውስጡም የተቦካው ሊጡ ማለት የተቦካው ሊጡ ነው። ዕቃው ቦሃቃ ነው። ማርያም ቦሃቃ ናት። ሊጡ ኢየሱስ ነው ብለው መድኃኔዓለም ነው ብለው ለጌታችን እናትና ለጌታ ራሱ ለመድኃኔዓለም እንዲህ አይነት ክብር ነው የሚሰጡት። የእሱን ለኃጢአታችን ይቅርታ የፈሰሰውን ደም እንደ ጠላው ነው
ስጋው እንጀራው እንደ ቅዱስ ስጋው የዳጉሳም አትሳቁ። ከሳቃችሁ እኔ ብሎክ ነው የማደርገው። ስቶፕ። የምስቁ ሰዎች ስቶፕ፣ ብሎክ ነው የማደርጋችሁ። መድኃኒዓለም ምስክሬ ነው። እኔ እኮ ነውር እኮ ነው። እሺ በጌታ እናት በማርያም ላይ ነው የምስቁት ወይስ በክርስቶስ ላይ ነው የምስቁት? ለተገኘ ነገር ጥርስ አይገለፈጥም። እሺ ስቶፕ። ቀጥታ ብሎክ ነው የማደርጋቸው ወንድሞች እናቶች። እሺ የቱ ጋር እንኳን መሳቅ እንዳለበት እንኳን ማወቅ አለብህ። የጌታ ስም እኮ ነው እዚህ ጋር የተጻፈው። መድኃኒዓለም ኢየሱስ ክርስቶስ እኮ ነው እንዴ። እና ያው ጠላው እንደ ክቡር ደሙ ነው አለ ወንድማችን ዘኪ። ትንሽ እንትን ብሎታል መሰለኝ። እዚህ ጋር እንደውም ድርሳነ መስቀል ላይ አተላው ነው ያለ። ከአተላውና ከጠላው እንደውም ትንሽ ጠላው ከተሻለ ወደ ጠላው ጠጋ እንበል ማለት ነው። ጠላው ክቡር ደሙ ነው። እንደዛ ታምናለህ ዛኪ? ይኸው ቤተክርስቲያኒቱ ብቻ የጻፈችው አተላም ብላ ብትል ጠላም ብላ ብትል እወስድሃለሁ። ሌሎችን መጽሐፍ ከፈለክ ማለት ነው። የጌታን ስጋና ደም ከምን ጋር ያመሳሰለችው? ያው ወንድምነት መቀጠል ትችላለህ። አለ ወንድምነት። እሺ ወንድምነት አለው። ያው አላው ከዛኪ ጋር ቀጥሉ ስለጀመራችሁ። እሺ ዘኪያችን ሰው መምረጥ ትችላለህ። ግን በጣም ገረመኝ ቤተክርስቲያን መጽ እሺ ምን ገረመ? እሺ ልቀጥል አንዴ። እኔ የገረመኝ ምን እንደሆነ አማናዊ የሆነውን ቅዱስ ስጋና ደም ከዚህ ለዝክር ከቀረበ ጋር እናንተ እኩል ነው ብላችሁ ምናልባትም ለማስተባበል ያመጣችሁት ነገር በጣም ገርሞኝ ነው። እኛ ምናምን አማናዊ የሆነው ቅዱስ ስጋና ክቡር ደም ስጋው ስጋ መለኮት ደሙ ደም መለኮት ሆኖ የምንቀበለውን ነው እንጂ ይሄ ለዝክር የተባለና ለመድኃኒዓለም የመጣ ዝክር ቅዱስ ነው አይባልም እንዴ? ለምን አይባልም? ይባላል። ለተምረ እኩል ያደረግነው እኮ እኛ አይደለም፣ ቤተክርስቲያን ናት። አይደለም ቤተክርስቲያን አላደረገችውም፣ እናንተ ናችሁ። አሁን እናንተ ናችሁ እያልን ነው። እኔ የተማርኩትን አሁን በቤተክርስቲያን እኔ ኦርቶዶክስ ነኝ ብያለሁ። ቤተክርስቲያን ያስተማረችኝ እናንተን እንደዚህ እንደምትሉት አይደለም። ይሄ ልክ ነው። እሺ ይሄ ልክ እኮ ነው። እዛ እንዳልተማርክ እኮ ለዛ ነው ልናስተምር ፈቃደኛውን ነው ባይዘው ዘኪ እዛ ስላላስተማሩ ነው። ኦኬ ወይ ሲያስተምሩ ልብ አልሰጠህም እንጂ ይሄ የቤተክርስቲያን መጽሐፍ ነው። ድርሳነ መስቀል አንድ ነገር በጣም የሚታመን መጽሐፍ ነው ባይዘው። አሁን ሌሎችም ወንድሞች ያሳዩ እዚህ ታምረ መድኃኒዓለም ላይ እንደዚህ ስትናገሩ ሊጡ ኢየሱስ ነው በዋቀው እመቤታችን ናት አላችሁ አይደል? ይሄ ቤተክርስቲያናችን የዶግማ መጽሐፍ አይደለም። ተናገራችሁ አላለችም። ቤተክርስቲያንም አላለችም እንደዛ። ይሄ ዶግማ አይደለም። ዶግማ ነው። ዶግማ አይደለም ወይ? ዲስከስ የተሳሳተ ነው። የተሳሳተ ንግግር፣ የተሳሳተ ሀሳብ እያመጣችሁ ነው። ምኑ ነው የተሳሳተ? ይሄንን እኛ ቤተክርስቲያን እኔ አልተማርኩትም፣ ኦርቶዶክስ ነኝ፣ አልተማርኩትም፣ አላየሁትም። ዘኪ ዊዝ ሪስፔክት ማለት ነው። አንተ አለመማር ቤተክርስቲያን አታስተምርም ማለት አይደለም። ኦኬ ምክንያቱም አውቀህ አይደለም የመጣው። በነገራችን ላይ አሁን ይውላችሁ እንደው አንዴ እኔ ቢጨርስ እኮ መልካም ነበር። ዳንኤል ያው በመሀል ባትገቡብኝ ማለት ነው ደስ ይለኝ ነበር። አንዴ ኖ እኛ ላይ ነው እየወሰድክ ያለው ብሌሙ። እኛ አልጻፍ ነው የወንጌል አማኞች አልጻፉትም። ቤተክርስቲያን ስልጣን በሰጠቻቸው አካላቶች በራሷ ልጆች ነው የተጻፉት። አየህ መጽሐፉን ነው አሁን እየካድክ ያለው እኛን አይደለም። ይኸውልህ እኔ ያልኩህን ልንገርህ አንድ ነገር። ይሄ ቅዱስ ይሄ እንጀራና ጠላ ምናምን ስትሉት የነበረው ከክርስቶስ ደምና ስጋ ጋር እኩል ማድረጋችሁ እኩል ነው እያሉ ነው ኦርቶዶክስ ብላችሁ የያዛችሁትን ቅጥበት አይደለም እያልኩ ነው። በነገራችን ላይ እያንዳንዱ ነገር እኛ ቤተክርስቲያን በምሳሌ የሚገለጥ ነው። በነገር እንደዛ አስተካክለው አዘኬ እኛንን ያልነው ወይስ የቤተክርስቲያኒቷ መጽሐፍ ነው ያሉት? እሱን ነው ማጥራት ያለብን። የቤተ ክርስቲያኒቱ መጽሐፍ ነው ብላችሁ ያመጣችሁት የት እናውቃለን? እሺ ስለዚህ አይደሉም ማለት ነው። እነኚህ መጽሐፍቶች የቤተ ክርስቲያን መጽሐፍ አይደሉም ማለት ነው እንዴ? አንድ የቤተ ክርስቲያን አባት ይሄ መጽሐፍ የኛ ነው ብሎ እስካላለኝ እናንተ እስካላመጣችሁ ድረስ እሱ እስካላለኝ ድረስ አይደለም ነው የምልህ።
እኮ እንደዚህ እናድርጋ ዘኪ። ግን ደግሞ አንድ ነገር ዘኪ እንደሱ አይደለም። በታምር ላይ የሚዘረዘሩ ቃላቶች ለምሳሌ እንደሱ አይደለም። ቆይ እስኪ አዳምጠኝ። እውነቱን ልናገር ስል ታፍነኛለህ። አይደለም ክደት እንደሱ እንድታወራ በቤተ ክርስቲያን እንድታወራ ከባድ ነው የሚሆነው። ዘኪ ቆይ አንዴ አዳምጠኝ። እንደ በትዝብት አዳምጡኝ። ህዝቡ ይፈርዳል። እሺ ልስማህና ከዛ በኋላ ግን መጽሐፍት ላይ እያንዳንዱ ቃል ሲጠቀም እናንተ አመታችሁ ቃል በቃል እንደምትናገሩት አይደለም። ጌታችን ኢየሱስ ክርስቶስ አሁን ሊጡ ነው ሲል እመቤታችን በኋቃ ነው ሲባል በምሳሌ እኮ ነው። በማህፀኗ ስለያዘችው ነው። በኋቃው ሊጡን ይይዛልና እያመንክ ነው። ኦኬ አንድ እንጀራ ለመሆን ብዙ የስንዴ ፍሬዎችን እኮ እንደሚፈጭ ማለት እኮ ነው። ክርስቲያኖች በክርስቶስ አንድ ይሆን ዘንድ ያ ሊጡ የተባለው ክርስቶስ በኋቃ በተባለችው እመቤታችን ውስጥ በማህፀኗ ማደሯን ለመግለጥ እኮ ነው። ምን ሌላ ነገር እናንተ የወሰዳችሁት ሌላ የዓለማዊ ነገር መቼም ስለሆድ ነገር ብዙ ጊዜ ስለሚያሳስባችሁ ማለት ነው። ኦኬ ሶ እየተቀበልከው ነው ማለት ነው አሁን። ስለዚህ ቆይ አሁን ጥሩ ነው፣ ተመችቶኛል። ስለዚህ እነኚህ መጽሐፍቶች የጴንጤ ሳይሆኑ የራሴ የኦርቶዶክስ ናቸው እያልክ ነው ያለው አይደል? ይሄ እናንተ እምነት ነው ባጭሩ። ለመተርጎም የመጣችሁበት መንገድ አልተረጎም ነው እኮ ብራዘር፣ እኛ አልተረጎም ነው። ቤተክርስቲያን ቆይ ስታወራ ሰማሁ አይደል ዘኪ? ስታወራ ሰማሁ አይደል? ቤተክርስቲያን ናት የተረጎመችው፣ እኛ አይደለንም። ኦኬ ቤተክርስቲያን በየሰው ቤት የሚሰራውን ወጥና እንጀራ የጌታ ስጋና ደም ነው ብላ አታስተምርም። በቃ ኢንሾርት ብራዘር፣ እሱ አይደለም እኮ ይገረመን፣ እሱ አይደለም ዘኪ። ቆይ አሁንም ስሜት ይሆናል እያልን ያለ ነው። ከወደቀ ፍርፋሪ ጋር እኩል ነው እያለች ያለችው። አንተማ አታሻሽለው፣ ማሻሻል የለብህም። ቤተክርስቲያን ከአተላ ጋራ እኩል ነው እያለች ነው ያለችው። አየህ አሁን አንተ አሻሽለን ያወራው እንደሱ አላለችም። ከወደቀ ፍርፋሪ ጋራ ማለት ሰው ሲበላ ሲጠቀም መሬት ላይ ከወደቀ ፍርፋሪ ጋር ነው እኩል ነው ያለችው። ከጠላ አተላ ጋር ነው እኩል ነው ያለችው። ሶ አታሻሽለው። ቤተክርስቲያን በዚህ ደረጃ ነው ያወረደችው። እና ዘኪ እሱን ነው አሁን ቤተክርስቲያን ማለቷን ማመንህ ለኔ ተመችቶኛል። አዎ ትርጉም ሌላ ይኖራል ይችላል ብለህ ማሰብ ጥሩ ነው። አትሊስት ከቀድሙ ተሻሽለሃል። ቤተክርስቲያንህ እንደዚህ አይነት ነውር የሆኑ ትምህርቶች እንዳሏት እንድትመለከት ነው አላማችን። የጌታን ስጋና ደም ያክፋፋች በእንደዚህ አይነት በጽሁፎቿ ላይ ያሰፈረች ቤተክርስቲያን ናት፣ እኛ አይደለንም። ስለዚህ አሁን ለመለወጥ ቤተክርስቲያንን ለማገዝ የምትፈልግ ከሆነ የመጀመሪያው ስቴፕ የሚሆነው አሁን ያረከው ስቴፕ ነው። ቤተክርስቲያን እንደሳተች መጀመሪያ አክሴፕት ማድረግ ነው። ቤተክርስቲያን መቼም ተሳስታ አታውቅም ወዳጄ። ለሆዳቸው ተስገብግበው ቤተክርስቲያኒቱን ለማሳሳት ይሞክራሉ እንጂ ከዘመኑ ከአባቶቻችሁ ዘመን ጀምረው ፍጹም ስንድ የሆነች እመቤታችን ናት ቤተክርስቲያናችን ማለት ነው። ይሄንን ጽሁፍ ስጽፍ የት ሄዳ ነው ቤተክርስቲያን? ብራዘር ይሄ እኮ የሷ ጽሁፍ እኮ ነው። እውነተኛ የክርስቶስ ስጋና ደም ይኸውልህ ከዛ ጋር የሚያያዝ ነገር አይደለም። አያያዘችው ብራዘር ስለሱ አያያዘች እኮ ዳጂ አያያዘችልህ። አሁን ዘኪ ማመን ያለብህ አሁን አንተ ማመን ያለብህ ኦልሬዲ ቤተክርስቲያን ካተላጋ አያይዛለች ወዳጄ። ከወደቀ ፍርፋሪ ጋር አይደለም። አላያያዘችም። አውዱን ተረዳው። ሲጀመር አውዱን ተረዳው ታዲያ ይሄ መጻሕፍት አሁን ይሄ መጻሕፍት አውድ ተጠው ተርጉም ይሄ መጻሕፍት በየመጻሕፍት መደበሩ ባለማዊ መጻሕፍት መደበር አግኝተህ የገዛውን መጽሐፍ ከቤተክርስቲያኒቱ ያለውን ከየት እንደገዛው የማይታወቅ መጻሕፍት እንዲህ ነው ብትለኝ እኔ አባቶች አይ መጽሐፉ ይሄ ልክ ነው ብለው እስካላሉኝ ድረስ አንተ ስላመጣው ብቻ አልቀበልም። አንተ ያመጣውን መከራከር የምንችለው ድርሳነ መስቀልን ታውቀዋለህ? ምክንያቱም በሁላችን የሚገኘው ድርሳነ መስቀልን ቤተክርስቲያን ያሳተመችልህን ድርሳነ መስቀል ታውቀዋለህ? አይተኸው ታውቃለህ? ለመሆኑ አይተኸው ታውቃለህ? እኔ አሁን መጽሐፍቶች እነዚህ አሁን እነሱ የምትላቸው መጽሐፍት እኔ በግሌ የሉኝም። አይተኸው ታውቀዋለህ ወይ ያልኩህ? እኔ በግሌ አለህ ወይስ የለም? መሰረታዊ ትምህርት አይተኸው ታውቀዋለህ? አንድ ነገር ነው ዘኪ። ቆይ አንዴ ትውልዱ እውነት ሎጂኮ አያስኬድህም ብራዘር። እንደሱ ሲሆን ሎጂኮ አያስኬድህም። ባላየኸው እኮ ሎጂኮ አያስኬድህም። አየህ ገና ባላየከው ቤተክርስቲያን ውስጥ ይኑር አይኑር በማታውቀው ነገር ቤተክርስቲያን እንደዚህ አታወራም አትልም። ምክንያቱም እኛ ካንተ በተሻለ ቤተክርስቲያን እያለችህ እንደሆነ መጽሐፍ ገልጠን የተጻፈን ገልጠን እየሞገትን ያለ ነው። አየህ አትልም ለማለት ድፍረት አይኖርህም። አትልም ለማለት ቤተክርስቲያን ያለችበትን
ይሄ መጽሐፍ ስህተት ነው የምትለውን ያንን መጽሐፍ ይዘህ መተህ ነው መሞገት ያለብህ። ምክንያቱም መሬት ላይ ያለውን እውነታ ነው እኛ እያሳየን ያለ ነው። ኦኬ። ስለዚህ አሁን አንተ ማድረግ ያለብህ ምን መሰለህ? ዘኪያችን ቤተክርስቲያን ማለቷን ወይ ተቀበል ወይ ደግሞ አላለችም የምትል ከሆነ ማስረጃ ስጠን። እንደዛ ነው የሚሆነው። ይኸው ድል ልስጥህ። አይደለም አላለችም ካልክ ያለችበትን መጽሐፍ እውነተኛውን ሐሳብ ወይ ደግሞ ይህን መጽሐፍ መቀበል ነው ያለብህ። ከሁለት አንዱ ነው አማራጭ አለ። ዘኪያችን ቤተክርስቲያኒቱም መምህራን አባቶቻችንም ይህን አላሉንም። አንተ መተህ የፈበረከው ፋብሪካ ነው። የጌታና ስጋ ደም በቤት ውስጥ እንደሚዘጋጅ አይደለም እንኳን እንደዚህ ሊመስል ቀርቶ በቤተ መቅደስ እንኳን እንዳይነጥብ የሚደረግ ነው። ይህንን እመን ካወቅከው። ምናልባት እኛ ምዕመናኑ ልንይዘው የማንችለው መጻሕፍት እንደው እናንተ ማስረጃ ዘኪ ቆይ ማስረጃ ዘኪ አይ ማስረጃ እኔ በማስረጃ ነው ያወራሁት። እኔ ቤተክርስቲያን እንዳለች እኮ በማስረጃ ነው እያሳየሁ የሆነ ነገር ብናወራ ማስረጃ ብትለኝ አቀርብልሃለሁ። እኔ አንድ የቤተክርስቲያንን መጽሐፍ የቤተክርስቲያንን ሐሳብ አላለችም እያልክ ስለሆነ ስለ ቤተክርስቲያን እያወራ ስለሆነ ማስረጃ አስተ አላለችም እና ማስረጃውን አምጣ ብትለኝ እኔ ማስረጃውን ከየት አመጣለሁ? መጽሐፉ የለኝማ እጄ ላይ ቢሆን ኖሮ ይሄን እያነበብኩ ይሄ እኮ የሚል እኔ ጋር እንዲህ ነው ልህ ነበር እኮ። ስለዚህ ይሄ የውሸት መጽሐፍት ስለሆነ ከየት አምጥቼ እኔ እልሃለሁ? በምን አወቅ? የውሸት ስለመሆኑ በምን አወቅ? አየህ መጽሐፏን ሳታውቅ ይሄን የምታነቡትም ያነበባችሁልንም ፍጹም እኛ የማይገልጽ ነው። ይሄው የቤተክርስቲያኒቷ እንደሆነ እኮ በማን እንደታተመ አማናዊ የሆነው እውነተኛና ስጋና ደም ሰዎች ከሚያዘጋጁት በቤት ውስጥ ከሚያዘጋጁት ጋር እኩል ነው ብትለኝ አልቀበልህም። እኔ አይደለሁም እኮ ያልከው ለኛ እኛን አይገልጸንም አልኩ በቃ። ስለዚህ ጥሩ ደስ ይለኛል። አሁን ስለዚህ መጽሐፍቶቿን እየካድክ ነው ያለው። ዌልካም ቱ በቃ ይሄንን ነው የምንፈልገው። አንተ ያመጣው መጽሐፍ እኔ እክዳለሁ። አዎ አንተ ያመጣው መጽሐፍ እክዳለሁ። ቤተክርስቲያኒት አባቶች ግን ያመጡልኝን እቀበላለሁ። ጥሩ እኮ የቤተክርስቲያን አገኘው መጽሐፍ ይሄንን ነው አሁን የገለጥን መጽሐፍ። አየህ ያን ጊዜ ግን ልብህን ለወንጌል እውነት ክፈት። አየህ ዛሬ ላይ የተከራከርካትን ሐሳብ እንዳትረሳት። ምክንያቱም አባቶች አሁን ካሳየን መጽሐፍት ውጪ ሌላ የላቸውም። ከየት ያመጣሉ? ዘኪያችን የለም። ቤተክርስቲያኒቷ ውስጥ ያለው ድርሳነ መስቀል ይሄ መጽሐፍ ብቻ ነው። እሺ አባቶች ደግሞ አምጥተው ይሄን ካስተማሩኝና እንትን ካሉኝ አምናቸዋለሁ። የቤተክርስቲያኒቷ አባቶች ለምን መሰለ እማምናቸው እንዲህ እንደናንተ አጣመው ስለማይተረጉሙት ምናልባትም ስለ ክርስቶስ ስለማዳኑ አስፍተው አምልተው ስላስተማሩኝ ሊያስተምሩኝም ስለፈለጉ ያመጡትን እቀበላለሁ። ምን ነው ዘኪ የአተላ እኩል መሆኑን የወደቀ ፍርፋሪ ጋር እኩል መሆኑን ነው የምትቀበለው? ያኔ የመቀበል ልብ ካለ አሁን ነው መቀበል ያለብህ። ምክንያቱም አተላውን አተላ ነው ያለው፣ የወደቀውን ፍርፋሪ ነው። ምንም የተለየ ነገር የለውም ብራዘር። ያኔ የመቀበል ልብ ካለ አሁን ተቀበልና እንሟገት ወዳጄ። ምክንያቱም አሁን እያሳየን ያለ ነው ቤተክርስቲያንን እምነቷን ነው እየነገርን ያለ ነው። ቤተክርስቲያን ናት የጻፈችው። የቤተክርስቲያን አባቶች ያጸደቁት መጽሐፍ ነው። አዮ ስለዚህ ገና አቀበላለሁ የሚለው አርጊመንት አያስኬድህም። ከዚህ ሁሉ እኔ ከምትጎዳ እመን፣ የቤተክርስቲያንን ውድቀት እመን። መታደስ ያስፈልጋታል የምንል ከዚህ የተነሳ ነው። ቅንነት ደስ ይላል፣ ቤተክርስቲያንን የምታምንበት ሌቭል ደስ ይላል። ግን ሳታውቃት ነው ቤተክርስቲያንን እያመንካት ያለው። አዮ ስለዚህ ቤተክርስቲያንን የምትጠቅም ለቤተክርስቲያን ወዳጅ ከሆንክ ውለታ ዋልላት፣ ውድቀቷን እመን። አየ መታደስ እንደሚያስፈልጋት ተረዳት። እሱ ነው የሚጠቅማት። ዘራፍ ማለት አረ ቤተክርስቲያን ያልተሳሳተችም እያለች እያለፍ መፎከር አይጠቅምም። አየ አንድ ሰው ወድቆ ብታየው ይሄ ሰውማ አልወደቀም እያልክ ዙሪያውን እየከበብክ ብትሸልል ትጠቅመዋለህ? ለዛ ሰው አትጠቅመውም። አየ የወደቀ ሰው ካየ ያንተ መሸለል ያንን የወደቀን ሰው ከመሬት አያነሳው። አየ ለወደቀው ሰው የሚጠቅመው ምንድነው? ሽለላውን ትተህ እጅህን መዘርጋት ነው። በቃ ወድቋል ይሄ ሰው፣ ስለዚህ እኔ እርዳታውን የኔን እገዛ ያስፈልገዋል ብለህ እጅህን መዘርጋት ነው። እና ብዙ የኦርቶዶክስ ትውልድ እንደዚህ ነው እያደረገ ያለው። ቤተክርስቲያኒቷ እንደወደቀች እንኳን እያሳየን እያየ
ኖ አልወደቀችም ብሎ ለመከራከር በሽለላ ለማቆም ነው የሚሞክረው። ለቤተ ክርስቲያናችሁ ሽለላ አይጠቅምም ብራዘር። አሁንም እውነታውን ተጋፈጥ። ይሄ መጽሐፍ ቅዱስ ውስጥ የሌለ ትምህርት ነው። ወደ እግዚአብሔር ሐሳብ ቅረቡ ነው እያልን ያለ ነው። ቤተ ክርስቲያናችሁ መታደስ አለባት። መልእክታችን ይሄ ነው። ዘኪ ጸጋ ይብዛልህ። ተባረክ። እንወዳለን። እሺ ቴንኪው ወንድምነት።